ቡና በቤተክርስቲያን ቦታ የለውም ስፍራ የለውም ጽዋ ላይ ጓደኞቼ ቡና ያፈላሉ እኔ ለምን እል ነበር ትክክል ይሁን ስተት አላቀም አንድ ሰው በቀን 3 ጊዜ የሄደ ቡና ከጠጣ 3 ጊዜ ቡና ቁርስ ከተመገበ በዛው የሚኖር ሰውም ሊኖር ይችላል እኔ በልጅነቴ እንደዚህ በሰንበት ትምህርት ደረጃ ያለው የጽዋ ማህበር ተጣ ነበር ጽዋ ግን እንደሱ አይደል ሴትየዋ ቡናውን ይቀበሉኝና እንጀራው ለኔ ነው የሚሰጡኝ አንዳንድ ካህናት ከቅዳሴ በኋላ ጸሎት አይፈቀድም ክልክል ነው ይሉናል ከቅዳሴ በኋላ ጸሎት ማድረጉ ችግሩ ምንድነው ሰው እኮ እየበላም ሊያማ ይችላል ቡና እየጠጣ ብቻ ሳይሆን እየበላም ሊያማ ይችላል ምግብ ላይ ማውራት ክልክል ነው የሚባለው አንዱ እሱ ነው ጽዋ የምጠጣው ክፍለ ሀገር ነበር አሁን አዲስ አበባ መጣው ከዛ ወጥቼ እዚህ ልገባ ነበር ምን ትመክሩኛላችሁ ሴት ልማዳ አንስት ላይ ያለች ጸሎት መጸለይ አችልም ጸበል መጠጣት አችልም እንደዚህ ማድረግ አችልም ይላሉ ለምን ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ ሰላም እግዚአብሔር ከሁላችንም ጋር ይሁን ይህ ልማድና ክርስትና መርሃ ግብራችን ነው ሳምንታዊው ተወዳጁ ልማድና ክርስትና መርሃ ግብራችን የጥያቄዎቻችሁ ምላሽ የሚከናወንበት የምዕራፍ 5 ጥያቄዎችን ስለ ጽዋ ባነሳንበት ትምህርት ላይ የተጠየቁትን ጥያቄዎች የምንመልስበት መርሃ ግብራችን ነው እስከ መርሃ ግብራችን ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ መጋቢ ሃይማኖት መምህር ምትኩ አበራ የሁላችንም መምህር እዚህ ተገኝተው ለጥያቄዎቻችሁ ምላሽ ይሰጣሉ እኔ ደግሞ እናንተን ጥያቄ እያቀረብኩኝ አብረን ቆይታ እናደርጋለን ማለት ነው መምህር እንኳን ደህና መጡ እንኳን ደህና ቆያችሁ እጅግ በጣም የተወደዳችሁ በቀንዲል ሚዲያ የልማድና ክርስትና መርሃ ግብር ተከታታዮቻችን ጠብቃችሁ በጉጉት በስስት ስለምትከታተሉን እጅግ በጣም እናመሰግናለን በእያላችሁበት ሰላማችን ይድረሳችሁ እንደምናችሁ እንዴት ናችሁ ማለት እንወዳለን እንግዲህ ዛሬ የጽዋ ማህበርና ልማዶቻችን በሚል ከመምህር ቀሲስ አንድነት አሸናፊ ጋር ሆናችሁ ባስተማራችሁን ትምህርት ላይ የተነሱ ጥያቄዎች 10 ጥያቄዎች ተነስተዋል ወደ መጀመሪያ ጥያቄ ማለፍ እንችላለን የመጀመሪያ ጥያቄ ማድረገው አት ትግስት አሰፋ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው እናመሰግናለን ጸጋውን ያብዛላችሁ መምህሮቻችን ወለተ ኪዳን ነኝ ኮሜንት የመጻፍ ልምድ የለኝም አልፎ አልፎ ነው የምኮምተው ብዙ ተምረናል እኛ ውጭ ሀገር ነው የምንኖረው ሰው ካለመኖሩ የተነሳ ለአራት የእመቤታችን ጽዋ እንጠጣለን ጽዋ ላይ ጓደኞቼ ቡና ያፈላሉ እኔ ለምን እል ነበር ትክክል ይሁን ስተት አላቀም ያው ሀገር ቤት እናቶች ጽዋ ላይ ቡና ሲያፈሉ አይቼ ስለማላውቅ ነው ብለዋል የቡና ነገር ያው ሰፊ ነው ግን ከልማድ ጋር የተገናኘ ነው አሁን አድማጮቻችን ተመልካቾቻችን ማወቅ ያለባቸው ቡና በቤተክርስቲያን ቦታ የለውም ስፍራ የለውም ከልማድ ጋር በተገናኘ ግን አንዳንድ ሰዎች ሊቀላቅሉት ይሞክራሉና ቡና መጠጣት አለመጠጣት ብንፈልግ እንጠጣለን ባንፈልግ እንተዋለን ቡና ስለጠጣን ብቻ በክርስትና ህይወት የምናበላሸው ወይም የምናጠፋው ነገር የለም ስላልጠጣንም ደግሞ ምን ጨምረው ነገር የለም የምንገለገልበት ነው ሁሉም ነገር በምንጠቀምበት ጊዜ ችግሮች ጉዳቶች ሊኖሩ ይችላሉና አጠቃቀማችን በተመለከተ ብዙ ነገሮች ስላሉ ነው ቡና የጽዋው አንዱ አካል አይደለም ኢትዮጵያውያን አሁን በባህላችን ልክ ምሳ ተበልቶ ቡና ደግሞ ይጠጣል አይደል ወይም ደግሞ ቁርስ በልተው ቡና ደግሞ ይጠጣል ድሮ ቡና ቁርስ ነበርው አይደል አሁን ይለው ቡና አሁን ቁርስ የለውም ቡና ዝም ብሎ ቡና ነው የሚጠጣው እኔ እንደውም አስተዋውሳለሁ ቡና ድረስ ባል ለጎረቤት አንዳንድ የማይመጡ እናቶች አሉ ይጠራሉ አይ ስራ ይያለው አልመጣም ሲባል ደግሞ ይላክላቸዋል ታስተዋውሳለህ የሲኒ ማስቀመጫው አለ ከዛ የሲኒ ማስቀመጫው ላይ ቡናው ይቀመጥና እንዳደፋ ተጠንቀቅ ተብሎ እንጀራ ደግሞ ተቆርሶ ቡናው ላይ ይከደናል እና እኔ ሲሄድ ያነቃነኩት ነበር የሚሄደው እንዲርስ ማለት ነው ለምንድን ነው ሴትየዋ ቡናውን ይቀበሉኝና እንጀራው ለኔ ነው የሚሰጡኝ እና ስኳር አለው ቡናው ኦኬ ያነቃነኩት ነው የሚሄደው ራስ ይላል ጎሽ አመጣ ይሉና ሲኒ ማስቀመጫው ላይ እንጀራውን አድርገው በልቺም ብላ ይሉኛል አብይ ሲጣፍጥና ሰው የቡና ቁርስ በልቶ የሚውልበትም አጋጣሚ ነበርና ጥሩ ነው ማህበራዊ ህይወትን ያቀራርባል ያነጋግራል ያጡ ሰዎች እንዲጠቀሙ ያደርጋል እንግዲህ አስብ አንድ ሰው በቀን 3 ጊዜ የሄደ ቡና ከጠጣ 3 ጊዜ ቡና ቁርስ ከተመገበ
በዛው የሚኖር ሰውም ሊኖር ይችላል። እና አሁን ይሄ ባህል እየቀረ መጥቷል። በእርግጥ ከጥንቆላው ጋር ከምን ጋር የሚያገናኙት አለ፣ ግን በንጽህና የሚጠጣበት እንደሞ ሁኔታ መርሳት የለብንም። በዓለም ሁሉ እያስተዋወቀን ያለው የቡና ሴሪሞኒያችን ነው እና ጽዋ ላይ እንደ አንድ አካል ሆኖ አይቀርብም። ግን ጽዋ የሚጠጡ እናቶች ጽዋውን ከጠጡ በኋላ ሰብሰብ ብለው ደግሞ ቡናውን ጠጥተው የሚለያዩበት ሁኔታ አለ። አንዳንድ ጊዜ ደግሞ ጎረቤት ነው የሚፈላው ቡናው ማለት ነው። ከዛ ይመጣላቸዋል። ጽዋው የራሱ የሆነ ዝግጅት ስላለው ይበላል፣ ይጠጣል፣ እዛ ጸሎት ይደረጋል። ጽዋውን ጠጥተው ነው የሚሄዱት። ቡና መጠጣት የሚፈልጉ ግን ጎረቤት ደግሞ እኔ ቡና ፈላለሁ የሚሉ ሰዎች አሉ። መጥተው አጠገባቸውም ሊያፈሉ ይችላሉ። ስለዚህ ይሄ በጽዋ ላይ ይፈላ አይፈላ የሚል የለም። እንዳልኩት ከቤተክርስቲያን ስርዓት ጋር አብሮ ማሄድ ስለሆነ ከጽዋው ጋር መቅረት የሌለበት ባለፈውም ስናሰምር የነበረው ጸሎት ነው። መልአክ ከሆነ ድርሳኑ መደገም አለበት። ቅዱስ ጻድቅ ከሆነ ደግሞ ገድሉ መነበብ አለበት። ጸሎት የማይቋረጥ ነው፣ ማንደራደርበት ነው። መብል መጠጡም እንደ አቅማችን ይሆናል። ዝክሩ እንደ አቅማችን ይሆናል። ዝክር መኖር አለበት፣ ግን እንደ አቅማችን ነው የሚሆነው። ቡና ግን ይኑርም አይኖርም የምንለው አይደለም። ቢኖርም ችግር የለውም፣ ባይኖርም ደግሞ ልክ እንደ ጽድቅ አድርገን የምንቆጥረው አይደለም። እና እህቶች ቡና አፍልተው እንጠጣ ማለታቸው ይሄ አብሮነትን ከማምጣት ውጪ ሌላ ነገር ስለሌለው መሳተፉ እንደ ፍላጎትሽ ይወሰናል ማለት ነው። እና እዛ ላይ የሚነሳው ነገር ነው እንጂ ኃጢያቱ ማለት ሀሜት ሲሆን የሚነሳውን በጎ ሐሳብም ከተነሳ እዚህ ይሰልኝ እሱ ምንም መልካም ሰው እየበላም ሊያማ ይችላል። ቡና እየጠጣ ብቻ ሳይሆን እየበላም ሊያማ ይችላል። ምግብ ላይ ማውራት ክልክል ነው የሚባለው አንዱ እሱ ነው። ስርዓት አለው። ማዕድ ክቡር ነው ተብሎ ማለት ነው። ስለዚህ ቡናም ላይ እንደውም እኔ ቡና ላይ እኮ አሁን ማናበረታታቸው የዘነጋናቸው ብዙ ነገሮች አሉ። ማህበራዊ ጉዳዮቻቸውን እኮ ይፈታሉ። እቁብ አለ። ችግራቸውን የሽሮ በርበሬው ምኑን ይነጋገራሉ፣ ይዋዋሳሉ። ስራ እንኳን ጀምረው በጣም የሚገርም ቀዳሚ ለምሳሌ እየሰፉ ከሆነ ወይም እየፈተሉ እየቋጩ ከሆነ ይዘውት ነው የሚመጡት። ቡናው እየተጠጣ እነሱ ይፈትላሉ እየሰሩ ቡናቸውን ጠጥተው ደግሞ ይሄዳሉ። እና እናቶቻችን በዚህ በጣም አፕሼት ማድረግ አለብን። ከቅርብ ጊዜ በኋላ ግን የመጡ አንዳንድ ነገሮች አሉ። እሱን መቅረፍ ነው። እንደማንኛውም ስራ ላይ እኮ የሚያሙ አሉ። ቢሮ ውስጥ የሰው ስም እያነሱ ስራቸውን ትተው ወይም እየጻፉ አጉል ወሬ የሚያወሩ አሉ። እሱ ማለት ነው። እና ስለዚህ እህታችን ጽዋው ላይ እህቶች ቡና የሚያፈሉት ስርዓት ሆኖ አይደለም። እንዳልሽው ደግሞ እናቶች ጽዋ ላይ ቡና ሲያፈሉ አይቻላቅም ብለሻል። ትክክል ነው። ስርዓት ስላልሆነ ነው። ጎረቤት ተፈልቶ ወይ ሌላ ሰው መጥቶ ቡና እኔ ላፍላ ብሎ ቢጠጡ ግን በራሱ ችግር የለውም። ወደ ሁለተኛ ጥያቄያችን እናልፋለን። አት ወልደ ስላሴ በሚል መጠሪያ ያለው አድማጭ ተመልካቻችን መምህሮቻችን ቃለ ሕይወት ያሰማል። ጥያቄ አለኝ። እኔ ድሬዳዋ ነው የምኖረው፣ ግን ደግሞ የግብረ መንፈስ ቅዱስ የጽዋ ማህበር እናደርጋለን። ግን እኛ ታዳጊዎች ነን እና የንስሐ አባትም የለንም። ግን ውዳሴ ማርያም አድርገን ጽዋ እንጠጣለን። ይህ ልክ ነው መምህሮቻችን ብለው ጠይቀው ነው። ድሬዳዋ በመጀመሪያ በጣም ደስ ብሎኛል ከድሬዳዋ በመምጣቱ ማለት ነው። ሁለተኛ ሀገሬ ስለሆነች ድሬዳዋ እና እጅግ በጣም ልቤ ውስጥ ነው ያለው ያ ህዝብ የድሬዳዋ ያለው ፍቅር፣ ካህናቱ፣ ዲያቆናቱ፣ አንተ ደግሞ በአገልግሎትም ስለምታውቀው እጅግ በጣም እና ትክክል ነው። አንዳንዴ ልጆቹ ህፃናት ሁሉ የልጅ አዋቂዎች ናቸው እና ፍልሰታ ሲሆን ጾም ሲሆን ከትምህርት ቤት ዩኒፎርማቸውን እንደለበሱ መሳቃቸውን ይዘው መጥተው ልክ ቅዳሴ ሲያልቅ ተሰብስበው ሲመገቡ ሁሉ አስታውሳለሁ እና በጣም ትጉሃን ናቸው። እኔ ታዳጊዎች ሆነው ጽዋ ባይጠጡ እመርጣለሁ። ምክንያቱም ጽዋ ራሱን የቻለ ስርዓት አለው። አየህ አሁን ሙሴ ተመርጦ የጽዋው ዝግጅት ተደርጎ፣ ሁለተኛ ደግሞ ራስን መቻል፣ ጽዋ መክፈል፣ ጽዋ ማውጣት የሚባል ነገር አለ እና ራስን መቻል። ራስን ሳንችል ደግሞ እነዛን ነገሮች ከየት ነው የምናመጣቸው? ጽዋ ለማውጣት ኃላፊነትም ስለሆነ ማለት ነው እና አንዳንድ ጊዜ እሱ ስላለ ታዳጊዎች ሆነን ጽዋ ባንጠጣ የጽዋው ሴሪሞኒ ራሱን የቻለ ስለሆነ ይመረጣል። ማህበር ማድረግ ግን ይቻላል። ለምሳሌ በገብረ መንፈስ ቅዱስ ስም በየወሩ ቤተሰቦቻቸውን እያስፈቀዱ የሆነ ነገር አዋተው ጸሎት አድርገው ትምህርት ተማምረው ዳቦም ቆሎም ደግሞ ቀምሰው ቢለያዩ እንደ ጽዋ ሳይሆን እንደ ማህበር ማለት ነው። የጽዋ ማህበር ሳይሆን ዝም ብሎ የዝክር ማህበር ቢያደርጉት ወላጆቻቸውም እያገዟቸው በራሱ ችግር የለውም ባይ ነኝ። ቀድሞ እንደውም ጎጆ ሲወጣ አንድ ሰው አብሮ ጽዋው ይሰጠዋል። በቃ ራሱን ችሏል ተብሎ ማለት ነው። እና ራሳችንን ሳንችል ሲሆን አግብተው ሁሉ ነው ወደ ጽዋው የሚቀላቀሉት እና ቢሆን ይመረጣል። ታስታውስ ከሆነ ለልጆች የኔታ ጋር ስንማር የጽዋው በረከት እንዳይቀርብን ተብሎ 10 ሳንቲም አዋጡ ይባል ነበር እና ውሃ በጠርሙስ ቆሎ ከተህ
በልተህ ታውቃለህ? ትምህርት ቤት ስንሄድ ራስ እንዲልልን ቆሎ ውስጥ ይከተትና እና ደብተራችን ይዘን የራሳችን መቀመጫ ነው ይዘን የምንሄደው የራሳችን ወንበር እና 21 ሲሆን አስታውሳለሁ 10 ሳንቲም እናዋጣለን ጠቅላላ ተማሪዎች ቤተሰብ ነው 10 ሳንቲም ውድ ነው ግን ዛሬ ማርያም ነው ስለዚህ አምጡ ተብለናል ስንባል በደስታ ነው የሚሰጠን ይዘን እንሄዳለን ከዛ ከተማሪዎች ተለቅ ያሉት ይመረጣሉ የኔታም አሉበት ቆሎ ይገዛል ዳቦ ይገዛል ከዛ ዝክሩን እሳቸው ዳዊት ይደግማሉ ጸሎት ያደርጋሉ ዝክሩ ይዘከርና ለሁላችንም በልብሳችን ቆሎ ይሰጠናል ዳቦም ተቆርሶ ይሰጠናል እሱን ከቀመሰን በኋላ ምን ዘምረው መዝሙር አለ ተቃቅፈን አስታውሳለሁ ይሄ በኔታ ጉሮሮ ራውን የሚል ማለት በዚህ ሌቭል ያሉ ሰዎች ያስታውሱት ይሆናልና በሰይጣን ጉሮሮ በእኛ ጉሮሮ ትምህርቲን ቆርቆር እንላለን ጠላይ ጋር ጠጅን ቆርቆር እንላለን ጠላ ጠጅ ትንሽ ይገዛና ይቀመሳል በሰይጣን ጉሮሮ ደግሞ አጥንት ይሰካልናል እና አውገዘን ምን ለያይበትና ልጆች ሆነን ይሄን እናረግ ነበር እንጂ ራሱን ችሎ መክፈል ጽዋ ማውጣት በልጅነት አቅም ትንሽ ይከብዳልና ስርዓቱንም ማሳነስ እንዳይሆን እኔ ለልጆቹ መመክራቸው በየወሩ ተሰብስባችሁ በአቡነ ገብረ መንፈስ ቅዱስ ስም በተራ ማለት ነው ልታደርጉ ትችላላችሁ ጸሎት አድርጋችሁ ተማምራችሁ ማህበር ግን ማድረግ ይቻላል በገብረ መንፈስ ቅዱስ ስም ማህበር አድርጎ ዝክር ማድረግና ጽዋ መክፈል ግን ለአቅመ ሔዋንና ለአቅመ አዳም ካልደረስን ትንሽ ሊከብድ ይችላል ይሄንን የቤተክርስቲያናችንም ስርዓት የሚያሰናብተው አይመስለኝም ያለው ስጋት በደንብ ካለማድረግ ወይም ደግሞ የሚገባውን ነገር ማድረግ ካለመቻል ይመስለኛል ስለዚህ የሚገባውን ማድረግ የሚችል ለምሳሌ አሁን እንደው ያላገባ ሆኖ ነገር ግን በእድሜውም ለአቅመ አዳም ደርሶ ነገር ግን ያላገባ የሚችል አቅምም ደግሞ ያለው የአቡዬን ዝክር መክፈል ይችላል ብሎ የሚያስብ ሰው ማድረግ አይችልም ይሄን ነገር አሁን ለምሳሌ በሰንበት ትምህርት ስንመጣ ተከፋፍሏል ህፃናት አሉ ታዳጊዎች አሉ ወጣቶች አሉ ደግሞ ጎልማሶች አሉ ለምን የአእምሮአችን ትምህርት የመቀበል ብቃት ልክ እንደዛ ማለት ጽዋ ላይም ስንመጣ ያንን የመቀበል ብቃት ወይም አንደርስታንዲንግ እስኪኖረን ድረስ ግን መጠበቅ መቻል አለብን ነው አሁን ታዳጊዎቹ ስለዛ ነገር መማር ማወቅ እየተማሩ ቆይተው ያወቁ ቆይተው ራሳቸውን ሲችሉ ግን ወደዛ ህይወት ይገባሉ ማለት ነው ጽዋው የሚፈልገው ስርዓት አለ ራሱን የቻለ ማለት ለምሳሌ አሁን በትንሹ ሙሴ ሆኖ ማን ባለ ሳምንት ለማለት አሁን ለትንንሾቹ ይከብዳቸዋል አይደለም ይሄንን ማለት በስነ ስርዓቱ ማስኬድ አይችሉ ሁለተኛ ድግሱን በየተራ ማድረግ ኃላፊነት ነው አንድ ንጻ ልጅ አምነው እንደውም በህገ መንግስቱ እኮ ለእድሜው ለአቅመ አዳም ያልደረሰ ለአቅመ ሔዋን ያልደረሰ ሰው ጋራ ውል ስምምነት ማድረግ አትችልም ነገ ጧት ረስቻለሁ ቢል አንተ ተቀልጣለህ ማለት ነውና ጽዋም ኃላፊነቱ ከባድ ነው ቤት አልተፈቀደልኝም ሊል ይችላል የሆነ ቦታ ወላጆቹ ቢልኩትስ ኖ ማለት አይችልም ማለት ነው የተሟክቶ አስቀርቶ የለም እኔ ጽዋ ማህበር ነኝ አባል ነኝ ማህበር አለብኝ ብሎ ተሟክቶ ማስቀረት አይችልም በራሱ መወሰን የሚችልበት እድሜ ላይ እስኪደርስ እንዲህ አይነት ኃላፊነቶቹን ባይወስድ ይመረጣል ነው ሰፖርት የሚያደርጉት የሚያግዙት ወንድሞች ወይም ደግሞ ወላጆች ይሁንታቸው ካለ ግን ያለማመዱት ቢከፍል በራሱ ችግር የለውም ብቻቸውን ግን ማድረግ ይከብዳቸዋል እኔም ላነሳው የነበረው አጋጣሚ እኔ በልጅነቴ እንደዚህ በሰንበት ትምህርት ቤት ደረጃ ያለው የጽዋ ማህበር ተጣ ነበር የእመቤታችን የጽዋ ማህበር እንጠጣ ነበር ልክ አሁን እንዳሉት ታዳጊ ክፍል ይያልን ማለት ነው ግን እንደተባለው የቤተሰብ ይሁንታ ነበር እና የቀዳሚ ጽዋ አለች እመቤታችን ግን የሚያዘጋጀው ማለት የሚያዘጋጀው እናቴ አባቴ ነው የሚያዘጋጁት እነሱ ናቸው የሚያዘጋጁት እኔ እሄዳለሁ እዛ ጽዋዬን እካፈላለሁ ከዛ ስመጣ ቆሎና ዳቦ ይዤ እመጣለሁ እያንዳንድሽ ቀምሰሻል እላለሁ ስለዚህ ይሄ ምን ማለት ነው አንተን እያለማመዱ ነው ማለት ሁሉን ነገር እኛ እናደርግልሃለን አንተ ደግሞ እዛው ተሳተፍ ይሄ በጣም በሞግዚት ንገራትም ይሏል እንደው እንትን ሲሉ ራሱ እስቲ ላንተ መቤታችን ንገራትና ይሏል ያው እንትን ሲሉ ይሄ በጣም ጥሩ ነው እና እንደዚህ አይነት ይዘት እንደዚህ አይነት ሐሳብ ከሆነ መልካም እንደሆነ እንደሚበረታታ መምህራችን ነግረውናል ነገር ግን ድጋፍ ሳይኖር እንደው ኃላፊነትን መወጣት ባልተቻለበት መልኩ ጽዋ መጠጣቱ አግባብ እንዳልሆነ ነው መምህራችን ያስተማሩን ይህንን ከግምት በማስገባት እንድትሰሩ እናሳስባለን ወደ ሶስተኛ ጥያቄያችን እናልፋለን በጣም ጥሩ ሙሉ እመቤት ዘውዴ በሚል መጠሪያ ያሉ አድማጭ ተመልካቾቻችን ናቸው ያደረሱን ቃለ ሕይወት ያሰማልን በእውነት ልማድና ክርስትና መግለጽ ከባድ ነው በጣም ነው የተማርኩበት ስሜ ሙሉ እመቤት ነው
ጥያቄ አለኝ ዲያቆን ቀዳሜ እንዳታልፈኝ። ስለ ጽዋ ያለኝ አመለካከት በጣም የወረደ ነበር። ምክንያቱም ያደግኩት በገጠር ስለሆነ ሰንበቴ አባቴን ተከትዬ አንዳንዴ እገባለሁ። የማርያም ማህበር እህቴን ተከትዬ ካስቀደስኩ በኋላ ገብቼ አውቃለሁ። ብዙ ጊዜ ነገሩ ግን በጣም ደስ ቢልም ህብረቱ ግን ምንም ድሃ አላይም ነበር። በእርግጥ የታወቁ ድሆች አልነበሩም በአካባቢው፣ አሁን አሉ። ለዛም የሚመስለኝ ለውጥ ነው። ደግሞ አንዳንዴም ጽዋውን ያልቀመሰ ደጋግሞ ከመጣ በግድ ጽዋ ቅመስ ክፈል ይሉታል። ለዚህም በቃ ብድር ከሆነ ምኑ ነው የነፍስ የሚል ጥያቄ አሳድሮብኝ ነበር። አሁን ላይ አለማወቃቸው እንደሆነ ተረድቻለሁ። ምን ነው ይሄ ትምህርት በደረሳቸው። ጥያቄ በዋነኝነት እኔ የምፈልገው ብድር የሌለው ዝክር ነው። ዝክርና ጽዋ ማህበር ልዩነቱ ምንድን ነው? በሰው ግፊት ኪዳነ ምሕረት ጽዋን ገብቻለሁ፣ ግን ደስተኛ አይደለሁበትም። እዘልቅም አይመስለኝም። እስኪ ስለ ዝክር አስረዱኝና ወይ በጽዋዬ እገፋለሁ። ስላበዛው በጣም ይቅርታ። ስለምትመልሱልንም ጥያቄዎቻችንን በጣም እናመሰግናለን። በርቱልን። ቀንዲል ሚዲያ የልባሞች መብራት፣ የእውነትም ያዳመጠ ይጠቀማል፣ ላመለጠው በጣም ያስቆጫል ብለዋል። የሚገርም ነው። ያመለጠው ደግሞ እንዳይቆጭ ዩቲዩብ ላይ ተቀምጦለታል። በፈለገው ሰዓት በሌሊትም በቀንም በምንም ቢያመልጣችሁም አትቆጩም ነው እኛ የምንለው። የማያውቀው ሰው ምናልባት ሊቆጭ ይችላል። ለዚህ ደግሞ ኃላፊነት አለብን ማሳወቅ ማለት ነው። ጥያቄው የሚገርም ነው። በመጀመሪያ ደረጃ ጽዋ ብድር አይደለም። ይህንን ከአእምሯችን ማውጣት አለብን። አንድ ሰው ጽዋ የሚከፍለው ወይም ተራ የሚገባው ብድሩን ለመክፈል ሳይሆን ከዛ ጻድቅ ከዛ ቅዱስ በረከት ለማግኘት ነው ተራ የሚገባው። የኔ ተራ መቼ ነው በረከት የማገኝበት ነው የሚለው እንጂ ብድሬን የምከፍለው መቼ ነው አይልም። ስለዚህ ብድር አይደለም ጽዋ። ጽዋ አውጣ የሚባለውም ክፈል የሚባለውም ከጻድቁ በረከት አግኝ ለማለት ነው። ለምሳሌ ልክ ነው ጠያቂያችን እንዳሉት ምን ያደርጋሉ? አንድ ሰው አባል ሳይሆን የጽዋ ማህበሩ ሁልጊዜ እየተገኘ ጽዋውን የሚጠጣ ከሆነ ጽዋ አውጣ ይባላል። ትክክል ነው። አውጣ ማለት በረከት አግኝ። አንተም አቅሙ ካለው ፍላጎቱ ካለው ይሄ እንትን መንገዱ ዝግ እንዳልሆነ ሲነግሩት አንተም ደግሞ ተራይዘ ብታወጣ እኮ ከጻድቁ በረከት ታገኛለህ ነው የሚሉት እንጂ የግድ አባል ሳትሆን አትመገበም ለማለት አይደለም። ጥሩ ነገር ያመጡት ጽዋና ዝክር የሚባለው። ጽዋ ውስጥ ዝክር አለ። ልክ ይሄ ጸሎትና ልመና እንደምንለው ማለት ነው። ጸሎት ውስጥ ልመና አለ አይደለም? ጸሎት አንድ ፓኬጅ ነው። ልመና አለው፣ ምልጃ አለው፣ ምስጋና አለው አይደለም? ጸሎትና ምስጋና ስትል የተለያዩ እንዳይመስሉ ጸሎት ውስጥ ያለ ነው ምስጋና። ልክ አሁን ዝክርም ማህበሩ ውስጥ አለ፣ ጽዋም ጽዋ ውስጥም አለ ዝክር ማለት ነው። ሁለቱም አለ። ስለዚህ አሁን ዝክርና ጽዋ ብለን እንዳንለየው ነው። በጽዋም እያዘከርን ነው፣ በማህበርም እያዘከርን ነው። ማህበር ተራ የሌለው አንድ ሰው ብቻውን በየአመቱ የሚያደርገው ነው። ዝክር ሲባል ለብቻው ተክለ ሃይማኖትን አዘክራለሁ መቼ? በአመት አንድ ቀን ለብቻዬ ማለት ነው። የምፈልጋቸውን ወዳጆቼን የተመቻቸውን ሰዎች ጠርቼ በመረጥኩት ቀን የተክለ ሃይማኖት በዓል አመታዊ የሚከበርበት ሁለት ነው። ዋናው አይደለም ረፍታቸውና ልደታቸው ማለት ነው። አንዱን መርጦ ሰው ሊያደርግ ይችላል። ያ አሁን ዝክር ነው። ስለዚህ ሰውየው በጻድቁ ስም ወይም በመልአኩ ስም ሊሆን ይችላል ወዳጆቹን ሰብስቦ ጸሎት አድርጎ እህል ውሃ ብለው የሚለያዩበት ማለት ነው። ማህበርም ዝክር ነው፣ ግን በተራ የሚደረግ ነው። ለአንድ ሰው ብቻ ስለሚከብድ ማለት ነው። ይሄ ምንድነው? በየወሩ ይደረጋል። ያ ዝክር ሲሆን በአመት አንድ ቀን ነው፣ አንድ ሰው ብቻ ነው የሚያደርገው። ይሄኛው ግን አመቱን ሙሉ በየወሩ ይደረጋል። በአመት አንድ ቀን ለሚለው ብቻ ላይሆንም ይችላል። እንደ ግለሰቡ እንደሚወስነው እንደ አቅሙ በየወሩም ሊያደርግ ይችላል። መብቱ ነው። በአመት አንድ የሚለው የአቅሙ ሁኔታ እና የአቅሙ ሁኔታና ደግሞ የበዓሉ ትልቅነት በአመት አንድ የሚከበረውን ክብረ በዓሉን ወስዶ ማለት ነው። ወራዊ መታሰቢያ አይደለም፣ አመታዊ ደግሞ ክብረ በዓል ያንን አስቦ ነው። በየወሩ ላድርግ ቢልም አንድ ሰው ይችላል በራሱ። ስለዚህ እኔ አሁን ማህበር ይሻለኛል ጽዋ የሚለው በረከቱ ሁለቱም አንድ ነው። ሁለቱም ከጻድቁ ወይም ከሰማዕቱ ወይም ደግሞ ከቅዱስ የምናገኘው በረከት አንድ አይነት። ይሄ ማለት ምን ማለት መሰለ? እኔ ስጋው ደሙ ለመቀበል ረቡዕ ዕለት ልቀበል ወይስ እሁድ ልቀበል እንደማለት ነው። እሁድም ተቀበልከው ረቡዕ ቀን የሚጠቅም ለአንተ የሚመች ጊዜ ነው እንጂ በስጋው ደሙ ግን ምንም ልዩነት። አዎ በፈለከው ብታደርገው ያንተን አቅም እና ያንተን ሁኔታ ነው የሚወስነው እንጂ የምታገኘው ዋጋ ግን ያው ነው ማለት ነው። ስለዚህ ተራ የሚገቡት ከቅዱሱ በረከት ለማግኘት እንጂ
ለመክፈል አይደለም። ደሞስ አሁን ልክፈል ቢል አንድ ሰው ከጻድቁ ያገኘውን በረከት በምን ይከፍለዋል? በምን ዋጋ ይከፈላል? ይሄ ተራ የሚባለው ለምሳሌ አሁን በዓል ሲሆን አይተህ ከሆነ እንቁጣጣሽ ሊሆን ይችላል፣ ወይ ትንሣኤ ወይ ልደት ሊሆን ይችላል። ጎረቤት የሚጠራራበት አለ አይደለ? ለምሳሌ ያንተ ጎረቤቶች ቁርስ ከጠሩ እኔ ጋር ደግሞ ምሳ ነው። እሱ ነው መክፈል ማለት። ይሄ አሁን እንዲሁ ሰብሰብ ብለን አንተ ጋር ምሳ በልተናል አይደለ? እኔ ጋር ደግሞ እራት። ስለዚህ እኔ አሁን አንዳንድ ሰዎች ሰርግንም እንደዛ አድርገውታል። የሰው ሁሉ ሰርግ በልቼ እኔ ሳልደግስ የሚል መክፈል። ጽዋ ግን እንደሱ አይደለም። ከዛ መውጣት አለበት ነው። በዛ ኢንቴንሽን ወይም በዛ ስሜት የሚያደርግ ሰው ካለ በረከት አያገኝም። እና ሰብስቦ በቅዱሱ ስም ዝክር ማዘከር አንድ ጉዳይ ነው። በጽዋ ደግሞ ተራ ገብቶ መክፈል አንድ ጉዳይ ነው። ተራ መግባት ግን ከቅዱሱ በረከት ለማግኘት ነው። የኔ ተራ መቼ ነው የሚለው እንጂ ሰዎችን ሰብስቦ ለማብላት አይደለም። እሱ ሁለተኛ ነገር ነው። መጽሐፍ ቅዱስ ይህን በተመለከተ ጠያቂያችን የጠየቁትን በተመለከተ ያስቀመጠው ነገር አለ። በተለይ ግብዣ ያደረገ ሰው ምን አይነት ሰዎችን መጥራት እንዳለበት፣ ምን ማሰብ እንዳለበት ግብዣ ሲያደርግ በደንብ አድርጎ አስቀምጦታልና ለጽዋ ማህበርም የሚጠቅመን ነው። የሉቃስ ወንጌል ምዕራፍ 14 ቁጥር 7 ጀምሮ ስናነብ የታደሙትንም የከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው። የሆነውን ድግስ ተደግሶ ቦታዎች ይመረጣሉ። ለምሳሌ ለካህናት ሊሆን ይችላል፣ ለሽማግሌዎች፣ ለአቅመ ደካሞች ሊሆን ይችላል፣ ለትልልቅ ሰዎች፣ ለህፃናት። እኔ ያስታውሳለሁ ማህበር ተጠርቶ ህፃናት የሚቀመጡበት ቦታ ለብቻ አለ፣ ወላጆች ደግሞ የሚቀመጡበት ቦታ ለብቻ አለ። ስለዚህ አንተ ባዶ ስለሆነ ብቻ ከፍ ያለውን ቦታ ሄደ ቶሎ መርጠ መቀመጥ የለብህም። በመጀመሪያ በጣም ማሰብ አለብህ እና እሱን ነው የሚለው የታደሙትንም የከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው። ማንም ለሰርግ ቢጠራ በከበሬታ ስፍራ አትቀመጥ። ባዶ እንኳን ሆኖ ብታገኘው ደስ በሚል ወይም ወደፊት ጠጋ ባለ ወይም መድረኩ ከፍ ባለ ቦታ ላይ አትቀመጥ። ካንተ ይልቅ የከበረ ተጠርቶ ይሆናል። አታውቅም አንተ። አየህ ካንተ የሚበልጥ ሰው ተጠርቶ ያኔ ላንተ ህፍረት ይሆንብሃል። አንተ ቦታውን ይዘሃል፣ ትልቅ ሰው መጥቷል። ስለዚህ ሳትወድ በግድ መነሳት አይቀርም። አልነሳ ብትል እንኳን ሰዎች ይመጡና ተነስ ይሏል። ያን ጊዜ ውርደት ነው ላንተ። ስለዚህ ጠብቅ ነው የሚል። በጣም የሚገርም ነው። ለዓለማዊ ስርዓት ሁሉ ለምንድን ነው ወንበሩ ባዶ የሆነው? እሱን ማሰብ መቻል አለብህ። እሱን ካለ በኋላ አንተን እርሱን የጠራ መጥቶ ለዚህ ስፍራ ተውለት ይልሃል። በዚህ ጊዜ እያፈርክ በዝቅተኛ ስፍራ ልትሆን ትጀምራለህ። ከዚህ ለመዳን አትምረጥ። ነገር ግን በተጠራ ጊዜ የጠራ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲል ሄደ ዝቅተኛ ስፍራ ተቀመጥ። ካህናት አባቶቻችን አይተሃል፣ ወደ ቤተክርስቲያን ሲገቡ ማህሌቱ ጋር ምእመን ጋር ይሆናሉ አይደል? ከዛ ሰው ያይና የቤተ መቅደሱ አገልጋዮች የዛን አባት ታላቅነት አይተው ጎትተው እንትን ከዛ ማንም ሰው አይነቀንቀው። የሚያንን ሰው አየህ በቃ የከበሬታ ስፍራ ተሰጥቶታል ማለት ነው። ቤተክርስቲያናችን የትህትና እመቤት ናት። ስርዓት በአብዛኛው ይሄ በዓለም ውስጥ ያለው ነገር በሙሉ የተቀዳው ከቤተክርስቲያን ነው። ዓለም በራሷ ይዘው የመጣችው ነገር የለም እና ነገር ግን በጠራ ጊዜ የጠራ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲልህ ሄደ በዝቅተኛ ስፍራ ተቀመጥ። ያን ጊዜ ካንተ ጋራ በተቀመጡት ሁሉ ፊት ክብር ይሆንልሃል። ሰውየው መጥቶ ሲወስድ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ከፍ ከፍ ይላል ካለ በኋላ የጠራውን ደግሞ እንዲህ አለው ይላል። ምሳ የጋበዘውን ለተጠሪዎቹ ይህን መልእክት አስተላልፎ ምሳ የጠራውን ሰው ደግሞ ምሳ ወይም ምራት ባደረክ ጊዜ እነሱ ደግሞ በተራቸው ምናልባት እንዳይጠሩህ ብድራት እንዳይመልሱልህም ወዳጆችንና ወንድሞችን፣ ዘመዶችን፣ ባለጠጎችን፣ ጎረቤቶችን አትጥራ ይላል። ምን ማለት ነው? አሁን ጎረቤቶችን አትጥራ ለማለት አይደለም። ይመልሱልኛል ብለህ አትጥራ። ስትጠራ ብድራት ይመልሱልኛል በሚል አትጥራ። ዝክር በተለይ የተለየ ነው። ጽዋም እንደዚሁ ነው። እነሱ ይከፍሉኛል ብለህ አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችን፣ ጉንዱሾችን፣ አንካሶችን፣ እውሮችን ጥራ። የሚመልሱት ብድራት የላቸውም። ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል። ስለዚህ ስትጠራ ይሰጡኛል ብለህ የምታስባቸውን አይደለም። አይሰጡኝ በህሊናህ እንደማይሰጥህ አስበህ ወስነህ ጥራ። ድሆችን፣ ምንም የሌላቸውን ለአንተ ምንም ሊሰጡ የማይችሉትን የዛ ጊዜ በጻድቃን ትንሣኤ ይመለስልሃል። በዕለተ ምጽአት ነው። ተርቤ አብልተኸኛል፣ ተጠምቼ አጠጥተኛል። ዝክሩን ዝክረ ቅዱሳን አድርጎ የሚቀበልልህ እንዲህ አይነት ሐሳብ በውስጥ ሲኖር ነውና የጽዋ ማህበር ላይ ዝክርም ስናዘክር በብድር ስሜት ማድረግ የለብንም በጭራሽ። በጽዋ ማህበር ይህ አይታሰብም። ስለዚህ እህታችን ጽዋ የሚያወጡ ሰዎች ብድር ለመክፈል ሳይሆን ተራ የሚገቡት
ከቅዱሱ በረከት ለማግኘት ነው። በአመት 12 ወር አለ። 12 ወር ተከፋፍለው አንዳንድ ይዘው የሚያደርጉት በረከት ለማግኘት ነው። ስለዚህ አንቺ በወደድሽው መሳተፍ ትችያለሽ። ብትፈልጊ በጽዋው፣ ብትፈልጊ በዝክር፣ ሁለቱም ግን ያጸድቃሉ። ሁለቱም ከቅዱሳን በረከት ያሳትፋሉ። አራተኛ ጥያቄያችን ሞገስ ጉደታ በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። መምህሮቻችን ቃለ ሕይወት ያሰማልን፣ እግዚአብሔር በእድሜ በጤና ይጠብቅልን። እኔ ጥያቄ አለኝ። ጽዋ የምጠጣው ክፍለ ሀገር ነበር። አሁን አዲስ አበባ መጣው። ከዛ ወጥቼ እዚህ ልገባ ነበር። ምን ትመክሩኛላችሁ? አመሰግናለሁ ብሏል። ሁለት አማራጭ አላቸው። በመጀመሪያ ግን ወደ አዲስ አበባ የሚመጡት አንደኛቸውን ነው ወይስ ደርሰው መመለስ ነው የሚለውን ነገር ማጥራት አለባቸው። እሳቸው ደርሶ ለመመለስ ምን ትመክሩኛላችሁ አይባልም። ሲመለሱ ስለሚያገኙት ጽዋው ይቀጥል፣ ሲመለሱ ያገኙታል። አንደኛቸውን አዲስ አበባ ለመኖር ከሆነ ግን ሁለት ነገር ማድረግ ይችላሉ። የመጀመሪያው ጽዋው ይቀጥል፣ እሳቸውም ይክፈሉ። እዛ አሉ እኮ እሳቸው እዛ ማለት ነው። በሙሴው አማካይነት ወይ በምክትል ሙሴው ወይም በሚወክሉት ሰው አማካይነት ተራ ገብተው ጽዋውን ይደግሱላቸዋል በራሱ ችግር። እንዲህ አይነት ሰዎች አሉ፣ ውጭ ሀገር ሆነው እዚህ ጽዋ የሚከፍሉ ማለት ነው እንዳሉ። ይሄ ጽዋ የገሌ ነው ያለው ግን አዲስ አበባ ነው ተብሎ ጸሎት ይደረግለታል። እሳቸው ደግሞ እዚህ በዛ ጻድቅ ስም ሻማ አብርተው ጸሎቱን አድርገው እዛ እንዳሉ አስበው ማለት ነው ከማህበርተኞቹ ጋር እኩል ዋጋ እንደሚያገኙ አስበው ሊያስቡት ይችላሉ። ይሄ አንዱ አማራጭ ነው። አንዳንድ ሰዎች ይሄን ነው የሚያደርጉት ማለት ነው። የጽዋ ማህበሩ ብሩን ይልካሉ፣ ማህበሩ በሙሴው አማካኝነት ጽዋቸውን ያወጣላቸዋል ማለት ነው። አንድ ሁለተኛው እዚህ ተመሳሳዩን ለምሳሌ የተክለ ሃይማኖት ከሆነ እዚህ የተክለ ሃይማኖት ጽዋ ማህበር ካገኙ ገብተው ማስቀጠል ይችላሉ። ካለበለዚያ ደግሞ እንደተባለው በሚፈልጉት ወይም ቅርብ ባለ በተመሰረተ የጽዋ ማህበር መሳተፍ ይችላሉ። የግድ ያ ቅዱስ ነው መሆን ያለበት የሚል የለም። እንደ ፍቅራቸው ነው መሳተፍ ይችላሉ። ስለዚህ እነዚህን ማድረግ አለባቸው ማለት ነው። እኔ እዚህ ሆኜ ከዛ ህብረት አልለይም፣ በሙሴው አማካኝነት ይከፈልልኝ የሚሉ ከሆነ ይችላሉ ማለት ነው። ስለዚህ ውሳኔው የሳቸው ነው። አይ እዛ ለኔ ጽዋ የሚያወጣልኝ የለም፣ ብሩን ልኬ እዛ ከሰው ከማስቸግር እዚህ በዛው ቅዱስ በዛው ጻድቅ ስም ጽዋ ገብቼ እቀጥላለሁ ቢሉ ይችላሉ። ከበረከቱ ግን በአፋ ባይሆኑ ይመረጣል ለማለት ነው። አምስተኛ ጥያቄያችን MHL በሚል መጠሪያ ያለው አድማጭ ተመልካቾቻችን ያደረሱን፣ እንደምን ሰነበታችሁ መምህሮቻችን፣ ዝግጅቶቻችሁን በሙሉ እከታተላለሁ። አስተያየት ሰጥቼ አላውቅም፣ በጣም ብዙ ተመርዴበታለሁ። ለአዲስ ዓመት ኢትዮጵያ በመጣሁበት ጊዜ የታዘብኩት የሰንበት ተማሪዎች መዘምራን በመዝሙር ልብሳቸው አበባዮሽ በየገበያው ቦታ እየዞሩ ስመለከት ይሄ ነገር ቤተ ክርስቲያንን እንዳያስነቅፍ ስጋት አለኝ። የመዝሙር ልብሱን ለብሰው መዞራቸው አስገርሞኛል። እናንተስ ምን ትላላችሁ? እግዚአብሔር ይስጥልኝ ብለዋል። ተመልካቻችን በጣም እናመሰግናለን። ጥሩ ትዝብት ነው። በእኔ እድሜ ቀደም ሲል ሰንበት ትምህርት ቤት ላይ የአገልግሎት ዩኒፎርም ወይም ልብስ ማለት ነው በጣም የተከበረ ነው። እኔ አስታውሳለሁኝ ግቢ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት መስቀል እና ጥምቀት ዩኒፎርም ወስደን ማለት ነው እንዴት እንደሚያስጠነቅቁን። ፎቶ ራሱ መነሳት አትችልም ከሌላ ሰው ጋራ፣ ዘማሪ ካልሆነ ሰው ጋራ አንተ ከጎኑ ቆመ ፎቶ መነሳት አትችልም። ሌላ ሰው ለብሶት ወይ ሌላ ቦታ ተገኝተማ በጣም ከባድ ነው። እንደው የዛን ጊዜ ሌሊት ስለምንነሳ ወደ ቤተክርስቲያን መሄድ ስለማንችል ቤት ሄደን እናርፋለን አይደለ? በፌስታል አድርገን ቤት ውስጥ ራሱ ካሁን ተወሰደ አልተወሰደ በቃ ስቃይ ማለት ነው። በሌሊት ይዘን ለብሰን አጥፈን እንዴት አድርገን እንደምናስቀምጥ በጣም የተለየ ክብር ነው ያለው። አሁንም በአንዳንድ ሰንበት ቤቶች ይሄ እንዳለ አውቃለሁ። እና ዝም ብሎ በየፌስቡኩ በየምናሙ ሰልፊ እየተነሳንበት ሁሉ ልንለጥፈው አይፈቀድም በጣም ምክንያቱም ያ ሰው ነገ ህይወቱ ምን እንደሚሆን አይታወቅም። ስለዚህ በእናንተ ስም አሕዛብ ዘንድ የእግዚአብሔር ስም ይነቀፋል እንደተባለው በእናንተ ምክንያት በጣም ጥንቃቄ ማድረግ አለብን። እና ድሮ ከቤተ ክርስቲያኑ ውጪ እንኳን አይዘመርበትም ነበር። ከቅርብ ጊዜ በኋላ ሰርግ ላይ መውጣት ተጀመረ። ከዛ በኋላ ለቅሶ ላይ የአስከሬን ሽኝት ሲሆን መውጣት ተጀመረ። ከዛም ለማጽናኛ መርሃ ግብርም የዩኒፎርም መውጣት ጀመረ። እንደ ብርቅ እየታየ ማለት ነው። ሰርግ ቤት ራሱ ወደ መንደር ሄዶ መታጀብ በጣም ክልክል ነበር ለአባላት ካልሆነ በስተቀር ማለት ነው። እነዚህ በአደባባይ ዩኒፎርም ለብሶ መዘመር የተጀመረው በሁለት ምክንያት ነው። አንደኛው ይሄ ጽዋ ይጠጡና ጽዋውን ከአንድ ቤት ወደ አንድ ቤት ለማድረስ ዩኒፎርም ለብሰው ሰንበት ተማሪዎች አንዳንዶቹ የሰንበት ቤት ዩኒፎርምም አይደለም
በካርቶን የተሰራ ምናምን ይሄ ወጣቶች በተለይ ከጥምቀት ተመላሾች ጊዜ በኋላ እንኳን ለብርሃነ መስቀሉ አደረሰ ምናምን እየተባለ እያቀለለው የካርቶን እያወረዱ አንደኛ አሁን ይኸውልህ በአደባባይ እየዘመርክ ስትሄድ ማንም ሰው አንተን ፕሮቴክት ሊያደርግ አይችልም። ምክንያቱም የአደባባይ በዓል አይደለም። የአደባባይ በዓል ሲሆን መንግስት ኃላፊነት አለበት። የጥምቀትም የመስቀልም ታቦቱንም ካህናቱንም አጅቦ በስነ ስርዓቱ የሆነ ነገር ቢፈጠር እንኳን ኃላፊነት የሚወስድ አካል አለ። ይሄ ግን ብቻህን መንገድ ልዘጋ ትችላለህ። ሰዎች ይተናኮለዋል። በጣም በርካታ ነገሮች አሉ፣ የሚነሱ ውዝግቦች ሁሉ አሉ እና ለዛ ኃላፊነቱን የሚወስድ አካል የለም። ስለዚህ በአደባባይ ዝም ብለን እየዘመርን ማንኛውም ጊዜ እንድንሄድ አልተፈቀደልንም። በግላችን የምናደርጋቸውን ነገሮች ወደ ተቋም ማምጣት በጣም ከባድ ነው። አስወድደን አሁን በየመንገዱ እኮ የሚሰለቸን ነገር አለ አይደለም። ዝም ብለን እኛ ታክሲ ስንጠብቅ ወይ በገበያ ስፍራ ስንገኝ የማይመለከታቸው አካላት መጥተው እንስበካችሁ ይሉናል እና የሚሰማ ስሜት አለ። አንደኛ ቃለ እግዚአብሔርን በዛ ደረጃ ዝቅ ማድረግ በጣም ከባድ ነው። እኛም ልክ እንደዚሁ ለሌሎች ሰዎች የሚከብዳቸውን ነገሮች ማድረግ የለብንም እና በጣም መጠንቀቅ አለብን። መቼ ነው የመጣው? ይሄ ከልመና ጋር ተያይዞ ነው። እርግጠኛ ነኝ ከቅርብ ጊዜ በኋላ ሰንበት ተማሪዎቹ ዓመታዊ በዓላት ላይ ዘመን መለወጫ፣ ትንሣኤ፣ ገና ሊሆን ይችላል ነዳያንን ይመግባሉ። ነዳያንን ሲመግቡ ከምዕመናን በሰበሰቡት ገንዘብ ነው። ስለዚህ ይሄ ገንዘብ አልበቃ ሲላቸው አንዳንዴ ወደ መንደር ይሄዳሉ። መንደር ሄደው ሰዎችን ሲለምኑ ዩኒፎርም ለብሰው እንቁጣጣሽን ተገና አድርገው አበባዮሽ በመጨፈር ማለት ነው። ይሄን እኮ አንዳንድ ጊዜ አንዳንድ አርቲስቶችም ሲጠቀሙበት ያለው ዝም ብለው ሄደው ይሄ ትራዲሽናል ባህላዊ የሆነ ስለሆነ አበባዮሽ ባህላዊ ነው። ትክክል ነው። መነሻ አለው። ከቤተክርስቲያን የተወሰደ የተቀዳ ነገር አለው። ግን ህዝቡ የኔ አድርጎት እረኛውም ማገዶ ምትለቅመውም ወጣቶቹም ህፃናቱም በሙሉ የራሳቸው አድርጎት በቀያቸው በባህላቸው ባስተዳደጋቸው ግጥሙን እየተቀባበሉት ይሉታል። ስለዚህ ሰዎችን ሊያመሰግኑበት ይችላሉ፣ አካባቢያቸውን ሊያመሰግኑበት ይችላሉ፣ ኑሯቸውን ሊገልጹበት ይችላሉ። እንዲህ አይነት ነገሮች አሉ እና የባህሉንም የወጣቶቹንም ባንቀማው ግጥሙን ሼፕ እያደረጉት ሰንበት ተማሪዎች ሲሉ ተሰማሉ። አበባዮሽን ጥሩ ነው ግጥሙን አስተካክሎ ማለቱ። እኛም ቀንዲል ሚዲያ ላይም ተጠቅመንበታል። ታስታውስ ከሆነ አይደል የዘመን መለወጫ ላይ አዲስ ዓመት በራሳችን ማለቱ። ግን ያንንም መንቀፍ የለብንም። ግጥሙን ሙሉ ለሙሉ የግድ ወደ ሰንበት ትምህርት ቤት ሆን መንፈሳዊ እናደርገው የሚል አቋም እኔ የለኝም። ትክክለኛ ግጥሞችም አሉ። ምክንያቱም ማንነታችንን መነሻችንን እያጣነው እንዳንሄድ ማለት ነው። ምን ነበር የሚሉት ያን ኢትዮጵያውያን? ምን ነበር የሚሉት እረኞቹ ያን ጊዜ? እንዴት ነበር የሚገልጡት? ያንንም ላይ ማጣት የለብንም። ይሄ ዘመናዊ አድርገን ይሄ አቧራው ጨስ አይነት ግጥም አናምጣው እንጂ ያንን ባህሉን ግን እንዳለ መጠበቅ አለብንና ከቅርብ ጊዜ በኋላ የመጣ ነው። ስለዚህ ገበያ መሃል ዩኒፎርም ለብሶ ከበሮ እየመቱ በየመንደሩ የሰው ግቢ ያንኳኮ ይሄን የምስጋና የስብሃት አይደለም ልብሰ ስብሃት ነው የሚባለው በራሱ ማለት ነው። ይሄንን በማይሆን ቦታ ላይ ለብሰን መገኘት የለብንም። እኔም ሰንበት ተማሪዎች ብቻ አይደሉም ካህናትም ነን የሚሉ ጥምጥም ጠምጥመው ከበሮን ይዘው ቄጤማ ይዘው የሚዞሩም አሉ። ጽናውን ሁሉ ይዘው ማለት በጣም ነውር ነው። ይሄ አንድ ንስሐ አባት ልጆቹን መጠየቅ ይችላል። ሄዶ እንኳን አደረሳችሁ ቄጤማውን ሰጥቶ ጸሎት አድርጎ መምጣት ይችላል። ግን በዚህ ልክ ጥምጥም ጠምጥሞ ከበሮ እየመቱ የሰው ግቢ ያንኳኩ ቤተክርስቲያንን ወክለን የመጣ ነው ብለው ያውም ገንዘብ ሰብስቦ መሄድ ይሄ ቤተክርስቲያናችንን ያሳንሳት ካልሆነ በስተቀር ከፍ ያደርጋታል ብዬ አላስብም። ቤተክርስቲያን ስል እኛን ማለት ነው እና ስርዓቷን ህጓን እንደ ተራ ነገር መቁጠር ካልሆነ በስተቀር በዚህ የሚጨምርላት ነገር የለም እና ታዛቢያችን ጥሩ ነገር ነው የታዘቡት። ከስርዓተ ቤተክርስቲያን አንጻር ዩኒፎርም ለብሳችሁ በየመንደሩ ሄዳችሁ ገንዘብ ለምኑ የሚል ስርዓተ ቤተክርስቲያን የለም። ኮሮናት ቤተክርስቲያን ሰው ወደ ቤተክርስቲያን መጥቶ ነው ማድረግ ያለበት እንጂ ቤተክርስቲያን እዛ ድረስ ሄዳ እባካችሁ ማለት የለባትም። ይሄ አይጠበቅም። ነዳያንን መመገቡ ጥሩ ነው፣ ግን ደግሞ በተለየ መልኩ ማድረግ ይቻላል። ገንዘቡን የገንዘብ ማሰባሰቡን በተለየ መልኩ ማድረግ ይቻላል። እኔ አሉ የተባሉ ጥሩ የሚሰጡን የሚረዱን ባለሀብቶችንም ሰብስቦ ጉዳዩን ማስረዳት ይቻላል እና ይሄ ቀላል ነገር ነው፣ ግን የሚያመጣው ነገር በጣም ከባድ ነው። ለልጆቹም መጥፎን ስሜት ነው የምናስተምራቸው እና ታዛቢያችን የኛም ስሜት ነው ይሄና ይሄን መልእክት የሚሰሙ የሰንበት ትምህርት ቤት ወጣቶች ይሄንን ነገር ኮምፕሊትሊ ማስቆም አለባቸው ብዬ ነው ማስበው። አይጠቅማትም ለቤተ ክርስቲያኒቷ ነው ብለው እናስታውሳለን። ልጅ ሆነን በሰንበት ትምህርት ቤት በምናድግበት ጊዜ ዩኒፎርም ለብሰን ዞረን ለምነን ከዛ የሚገዙ የሰንበት ትምህርት ቤት የምናሟላቸው እቃዎችን ነበር የምናሟላው። ያን ጊዜ ተዙሮም ለራስ አይደለም የሚደረገው
እንደተባለው ግን የልብሰ ስብሐት ወይም ደግሞ የሰንበት ትምህርት ቤት አልባሱን በሌላ በሀገር ባህል ልብስ በመተካት ያንን አገልግሎታችንን ሳናቋርጥ የሀገር ባህል ልብስ ለብሰን አሰባስበን ለሰንበት ትምህርት ቤቱ ገቢ የምናደርግበትን ነገር መፍጠር። ለምን ወጣቶች ወንዶች ለምሳሌ የቡሄ ዝማሬን አለ ተቀላቅለው ነው የቡሄ ልብስ የእረኛ ቁምጣ ኮፍያውን ጅራፍ ይዘው ያደርጋሉ። የሀገር ባህል ልብሱን በወንዶች በኩል ለብሶም ደግሞ እንደዚሁ ለሰንበት ትምህርት ቤቱ ነው የሚለፋውን ለመናገር። ስለዚህ ያንን ነገር አድርጎ መስራቱ እጅግ መልካም ነው። ትዝብቱንም ተቀብለናል ማለት ነው። ህፃናት ላይ ሁሉ ነገር ያምራል። በነገራችን ላይ ትልልቆቹ ላይ ነው ትንሽ ሙዝዝ የሚለው እንጂ ልጆቹ ላይ ሁሉ ነገር ያምራል። ግን የሰንበት ቤት ዩኒፎርም ባንሰጣቸው በራሳቸው ልብስ ግድ ነው የዞርን መለመን አለብን ከተባለ ማለት ነው ቢሆን ሌላ አማራጭ ለመጠቀም መሞከር ነው። ካልሆነ ግን በራሱ ችግር የለውም። ስድስተኛ ጥያቄያችንን የምናደርገው @ሐማስ ቻናል በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ናቸው። በእውነት ከልብ እናመሰግናለን። መምህር ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ። ብዙ ልማዳዊ ድርጊቶችን እንድንለይ አድርጋችሁናል። ማይኩዌሽን ሴቶች ጽዋ ማህበር ላይ ወንዶችን መጥራት ይችላሉ ወይ ብለዋል። ሁለተኛ የሴቶች ልማድ ላይ ሆነው ወይም የወር አበባ ላይ ጽዋ መቅመስ ይቻላል? ሶስተኛ የጽዋውን ህብስትም ሆነ ጠላ ምዕመኑ ለበረከት ቤት መውሰድ ይችላል ወይም ቤት ላለ ሰው ለመስጠት? እንደምትመልሱልኝ ተስፋ አለኝ። እግዚአብሔር አምላክ ይስጥልኝ ብለዋል። የመጀመሪያዋ ጥያቄ ግን በጣም አደገኛ ነች። ለምን መሰለህ? ጠያቂያችን ሴት ከሆኑ ወንድ መጥራት ፈልገዋል ማለት ነው፣ ወይ ደግሞ ማህበሩ መጥራት አይቻልም ብሏል ማለት ነውና እንዳያጋጩን አደራ እንላለን። ግን ባለፈው ቀሲስ ሲናገር የማህበሩ ውስጥ ደንብ የሚላል እና የማህበሩ ውስጥ ደንብ ነው የሚመራው። እኛ ጽዋ ማህበር ላይ ሴቶች ነን የምንጠጣው፣ ስለዚህ ወንዶች አይድረሱብን ካሉ መብታቸው ነው። እነሱ ማለት መመካከሪያ ጊዜያቸውም ሊሆን ይችላል፣ ያዩትም ነገር ሊኖር ይችላል። ስለዚህ ያ የነሱ ነው። አይ ወንዶችም ተቀላቅለው መምጣት ይችላሉ ካሉ መብታቸው ነው። ግን በራሱ ክፋት የለውም ነው። ወንድ ስለመጣ ጽዋ ማህበሩን ያረክሰዋል ወይም ሴት ደግሞ ወንዶች ጋር ስለሄደች ጽዋ ማህበሩን ታረክሰዋለች የሚል ትምህርት የለም። ግን የናንተ ነው፣ እዛው ተስማምታችሁ የምታደርጉት ነው። ልማዳዊ የሴቶች ልማድን በተመለከተ ከጽዋ ጋር እንግዲህ ብለነው እንደው ዝም ብሎ ለማስተናገድ ካልሆነ በስተቀር ጽዋ መቅመስ ችግር የለውም። ትልቁ ጉዳይ ለምንድን ነው የማይቀመሰው ጠይቁ ብያለሁ እኔ። አንዲት ሴት ልማዳ አንስት ላይ ያለች ጸሎት መጸለይ አትችልም፣ ጸበል መጠጣት አትችልም፣ እንደዚህ ማድረግ አትችልም ይላሉ። ለምን ብሎ መጠየቅ ነው። ያን ሲመልሱልን ነው መከራከር የምንችለው። ጽዋውን ታረክሰዋለች ከሆነ ያኔ ነው መቃወም የምንችለው ማለት። ጽዋ አይረክስም። ጸበሉን ታረክሰዋለች ከሆነ ጸበል አይረክስም። መስቀሉን ታረክሰዋለች ከሆነ መስቀል አይረክስም፣ ይቀድሳል እንጂ። ስለዚህ እሷ እርኩስ አይደለችም። ስለዚህ ጽዋ መቅመስ ትችላለች። ስጋው ደግሞ መቀበል አትችልም። ለምን? ስጋው ደግሞ ለመቀበል ውስጥ ገብተ ማስቀደስ አለብህ። በዛ ልማድ ደግሞ ውስጥ መግባት አይቻልም። ስለዚህ ነው ስጋው ደግሞ አትቀበለው እንጂ በዛ ልማድ እርኩስ ስለሆነች አይደለም። ውስጥ ገብታ ማስቀደሳችን ለስጋው ደግሞ ክብር፣ ለቤተ መቅደሱ ክብር ከቤተ መቅደሱ ስለምትርቅ እስከምትነጻ ድረስ። ምክንያቱም ህመም ነው፣ በሽታ ነው፣ ቆሻሻ ነው። አንድ ሰው ሲነስረውም እንደማይገባው ማለት ነው። ደሙ ጣቱ ሲቆረጥ እንቅፋት ሲመታውም እንደማይገባው ለቤተ መቅደሱ ክብር አትገባም፣ እርኩስ አይደለችም። ስለዚህ ጽዋ መቅመስ ችግር የለውም ነው። ወደ ቤት መውሰድ ይቻላል ወይ? ይሄም የማህበሩ ህግ ነው። አንዳንድ ቦታ ላይ የሚሰጣቸውን ራሳቸው ቋጥረው ይዘው ይሄዳሉ። አንዳንድ ቦታ ላይ ደግሞ የሚቀምሱት ይሰጣቸውና መጨረሻ ላይ ደግሞ ፌስታል እያዘጋጁ ይዘውት የሚሄዱትን ሙሴው እየሰፈረ እኩል ለሁሉም ማለት ነው እኩል እየሰፈረ አዘጋጅቶ ይሰጣል። ወደ ቤት መሄድ ይሄ ጥቅም አለው። ጌታም እኮ እነዛን 5000 ህዝብ በላይ ከመገበ በኋላ ቁርስራሽ ወይም ትርፍራሽ ተቀምጧል አይደለም? ስለዚህ እሱን ደግሞ ለህሙማን ምናምን ተጠቅመውበታል። ይሄ በራሱ ችግር የለውምና ይዞ ሄዶ ለታመመ ሰው፣ መምጣት ላልቻለ ሰው፣ ለጎረቤት ቢያቀምሱት በራሱ ችግር የለውም። ይዞ መሄድ ይቻላል ነው። ግን አንዳንድ ሰዎች ደግሞ ምን ያደርጋሉ መሰለ? ለጽዋ ማህበሩ ተፈትቶ ወይም ተቆርሶ የሚታደለውን ዳቦ ሌላ ሰው ሳይደርሰው 3-4ቱን እየወሰዱ ለራሳቸው አንድ ያነሱና ለሚወስዱ ደግሞ ከዛ ላይ ያነሳሉ። ይሄ አግባብ አይደለም። ይዞ መሄድ የሚፈልግ ሰው ይዞ የሚሄደው ካልተሰጠው ከራሱ ድርሻ ላይ የራሱን ድርሻ ያነሳል አይደለ? የሚቀምሰውን ይቀምስና ይሄን ደግሞ የተረፈውን ይዤ እሄዳለሁ። ካለዛ ደግሞ ለሁሉም ተዳርሶ ሲተርፍ እዛ ላለው ሰው ተዳርሶ ሲተርፍ
ወደ ቤት ይዞ መሄድ ይችላል። ይህንንም ግን የማህበሩ ህግ ነው የሚወስነው ማለት ነው። ሰባተኛ ጥያቄያችን ሀና ዩዘር በሚል መጠሪያ ያለው አረብ ተመልካቻችን ናቸው። መምህሮቻችን ጥሩ ትምህርት ነው፣ ግን ጥያቄ አለኝ። የማህበር መዋጮ ባልና ሚስት የግላቸውን ነው የሚያወጡት ወይስ የሁለቱ በአንድ ላይ ነው ብለዋል። ጥሩ ትምህርት ነው ግን ሲሉ ጥሩ ትምህርት ነው ግን እሳቸው ተበድረዋል ማለት ነው። ምንድነው? ጥሩ ትምህርት ነው። የባልና ሚስት መዋጮ አልጠቀስንም እዛ ላይ። ባልና ሚስት እንግዲህ መጽሐፍም ይላል አይደል? ፈጣሪ በመጀመሪያ ወንድና ሴት አደረጋቸው ዓለም። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ። ሁለቱ አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 4 እስከ 6። አንዳንድ ሰዎች ይህን ሁለቱ አንድ ናቸው የሚለውን እንደው አንዳንዱ ለመተቸት ይሞክራል። ሮንግ በሆነ ወይም ስህተት በሆነ መንገድ ይተረጉማል። አንድ ገጣሚ ግጥም ሲያቀርብ ተጋባን፣ ከዛ ካህኑ ከዚህ በኋላ አንድ ናቸው አሉን፣ ከዛ በኋላ ወደ ቤታችን ሄደን፣ ከዛ በማግስቱ ስራ ስንሄድ የታክሲ ግን ለሁለት አስከፈሉን ይላል። ቄሱ አንድ ናቸው ብሎ ታክሲው ግን ለሁለት ተከፈለን። ይኸውልህ አንድ ናቸው ማለት ምን ማለት ነው? ተጨፍልቀው አንድ ይሆናሉ ማለት አይደለም። የልብ አንድነት፣ የቃል አንድነት፣ የሀሳብ አንድነት በዛ ቤት ውስጥ ማለት ነው። አሁን እኛ ከእግዚአብሔር ጋር አንድ ነን ስንል እግዚአብሔር ሆነናል ማለት አይደለም። የእግዚአብሔርን ፈቃድ ለመፈጸም ቆርጠናል ማለት ነው። እግዚአብሔር የሚወደውን እንወዳለን። ስለዚህ ሚስቴ የምትወደውን እኔም ከወደድኩ፣ እኔም ወደውን ሚስቴ ከወደደች አንድ ነን ማለት ነው። እዛ ቤት ውስጥ አንድ ሀሳብ ነው ያለው። እዛ ቤት ውስጥ አንድ ቃል ነው ያለው። እዛ ቤት ውስጥ አንድ ልብ ነው ያለው። ድሆችን እንመጽውት ብዬ ስናገር እሷ ኖ አትልም። አየህ መቼን መጽውት የሚለው ላይ እንነጋገራለን እንጂ በጽንሰ ሀሳቡ ግን አንድ ነን ማለት ነው። ስለዚህ አንድ ናቸው ማለት ጽዋ ማህበር ላይ አንድ ናቸው። የሚከፍሉት እንደውም እኮ በገጠሩ አሁን ወንዱ ገንዘብ ይሰጣል፣ ሴቶቹ ደግሞ ድግሱን የሚያዘጋጁት እነሱ ናቸው። ስለዚህ እንደ አንድ ቤተሰብ ነው የሚታየው እንጂ ባልና ሚስቱ ለሁለት አይከፍሉም በጽዋ ማህበር ማለት ነው። ግን ደግሞ አንዳንድ ቦታ ላይ ምን አለ ባልና ሚስቱ እንደ አንድ ታይተው ለምሳሌ በየቤቱ የሚዞር ከሆነ ቤቱ ውስጥ ተጠሪ ናቸው። የጽዋ ማህበረተኛ አባላቶቹ ተጠሪዎች ናቸው። ጽዋውን ተሳትፎ ነው የሚሄዱት። ግን ማነ ባለ ሳምንት ሲል ሁለቱም ይወድቃሉ፣ ባልና ሚስቱ ማለት ነው። ሁለቱም ይቀበላሉ ቡራኬ፣ ሁለቱም ይቀበላሉ። እኛ የለም ሁለታችንም እንደ አንድ ሰው ነው ማውጣት ያለብን እንከፍላለን ካሉ እንደው ስርዓተ ቤተክርስቲያንም አያሰናበታቸውም። የት ሆነው ሊያወጡት ነው ሁለቱ ማለት ነው። እኔም የራሴን ከፈልኩ፣ እሷም የራሷን ከፈለች። የኔ ተራ ጥቅምት ቢሆን የሷ ህዳር ነው። ሁለቱም እዛ ቤት ነው የሚሆነው። እንደው በረከት እናገኝ ሁለት አድርገ ነው ካልሆነ በስተቀር አያሰናብታቸውም ስርዓቱም። ስለዚህ ባልና ሚስት የሚከፍሉት አንድ ነው። አንዳንድ ቦታ ላይ ወንዶች ብቻ ጽዋ የሚያወጡበት ሁኔታ አለ። አንዳንድ ቦታ ላይ ሴቶች ብቻ ጽዋ የሚያወጡበት አለ። አንዳንድ ቦታ ላይ ደግሞ ሴቶቹም ወንዶቹም ተቀላቅለው ያገቡም ያላገቡም ተቀላቅለው የሚያወጡበት አለ። አንዳንድ ቦታ ላይ ደግሞ ያገቡ ብቻ ጽዋ የሚያወጡበት አለ። ይሄ እንደ ጽዋ ማህበሩ ውስጠ ደንብ ይወስነዋል ማለት ነው። የጽዋ ማህበሩ ውስጠ ደንብ ለዚህ የሚለውን ነገር ከነ ምክንያቱ ስለሚያስቀምጥ፣ ግን ደግሞ ባይ ዲፎልት እንዲሁ ያለውን ነገር ስታስበው ባልና ሚስት አንድ ስለሆኑ የሚከፍሉት ማህበር አንድ ነው የሚሆነው ማለት ነው። ስምንተኛ ጥያቄያችን አተካቴ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ቃለ ሕይወት ያሰማልን፣ ብዙ ተምረንበታል። የኔ ጥያቄ ግን የጽዋ ማህበር ዝክር በቤተ ክርስቲያን ቅጥር ውስጥ ሲሆን አንዳንድ ካህናት ከቅዳሴ በኋላ ጸሎት አይፈቀድም ክልክል ነው ይሉናል። ጸሎት ከቅዳሴ በኋላ ጸሎት ማድረጉ ችግሩ ምንድን ነው? ጥሩ ጥያቄ ነው። ከቅዳሴ በኋላ ጸሎት አይደረግምና ቅዳሴ ከተቀደሰ በኋላ በዛ ቤተ መቅደስ ውስጥ ሌላ ጸሎት አይደረግም ማለት ይለያል። ሁለቱን ነገር እንትን ማለት አሁን ለምሳሌ ቅዳሴ በጣም የተለየ ክብር ነው ያለው። ቤተክርስቲያናችን የኛ ቤተክርስቲያን በጣም የሚገርመው ማለት ነው በአንድ ዕለት በአንድ መንበር አንድ ጊዜ ብቻ ነው የሚቀደሰው። ሁለት ጊዜ አይቀደስም በማግስቱ ካልሆነ በስተቀር። ለምን? ክርስቶስ በዕለተ ዓርብ አንድ ጊዜ ብቻ ነው የተሰቀለው አይደለም? እሱን ነው የምትነግርህ። የክርስቶስ ቅዱስ ሥጋና ክቡር ደም ተፈትቷል። ከዛ ውጪ በዛ ቤተ መቅደስ ውስጥ አይደለም ሌላ ትልቅ ጸሎት አቡነ ዘበሰማያት ሁሉ አይሰጥም። ቤተ መቅደሱ እኮ ይዘጋል። ቅዳሴ ካለቀ በኋላ ካበቃ በኋላ ቤተ መቅደሱ ይዘጋል። እቱ በሰላም ከተባለ በኋላ ማለት ነው። ሌላ ስርዓት አይከናወንበትም። ተያይዞ ሌላ መርሃ ግብር ካለ ይቀጥላል። ለምሳሌ ስብሰባ ሊሆን ይችላል፣ የሶካጎይ ምርጫ ሊሆን ይችላል፣ ሌሎችም ነገሮች ሊኖሩ ይችላሉ አብሮ የሚቀጥሉ ማለት ነው። በዛው ተያይዞ ይቀጥላል። የጽዋ ማህበር ግን አንደኛ ቤት ሆነን እንደምንጠጣው አስብ። ሁለተኛ
ቅጽረ ቤተክርስቲያን ውስጥም ቢሆን አውደ ምሕረት ላይ አይደለም። ራሳቸው የምንመገብባቸው ቦታዎች የተለዩ ናቸው። ከቤተ መቅደሱ የራቁ ናቸው አይደለም ቤተ መርፋቆቹ ማለት ነው። የጽዋ ማህበር መቃሩ ቤት ሊሆን ይችላል፣ የሆነ የሰንበት ቤቱ አዳራሽ ሊሆን ይችላል፣ ሰንበት ቤት ሊሆን ይችላል። እዛ ግን ጽዋው ተዘጋጅቶ የጽዋው ባለቤት የሰማዕቱ ሊሆን ይችላል፣ የቅዱሱ የመልአኩ ሊሆን ይችላል፣ ድርሳኑ ወይም ገድሉ ይነበባል። ካህኑ የቀደሰው ካህን ሊሆን ይችላል ጽዋውን የሚባርክላቸው እስከሚመጣ እስከሚጨርስ ድረስ ይጠበቃል። ባርኮ ጽዋውን ያቀምሳቸዋል። ስለዚህ ጽዋ ላይ የሚጸልየው ጸሎትና ቅዳሴ ላይ የሚጸልየው ጸሎት በጭራሽ አይገናኝም። ከቅዳሴው ጋር ተያይዞ ግን በአንድ ቤተ መቅደስ ቅዳሴው ካበቃ በኋላ ሌላ ጸሎት መጸለይ አይቻልም። ይሄ ነው ስለሆነ አንዳንድ ሰዎች ከቅዳሴ በኋላ ጸሎት መጸለይ አይቻልም። እንደሱ ከሆነ ቀዳሚ ለምሳሌ አንዳንድ አባቶች ከቅዳሴ በፊት የጀመሩት ዳዊት አላልቅ ሲላቸው ቅዳሴ ላይ ግን ጸሎት ክልክል ስለሆነ ይጨርሱና ዞር ብለው ደግሞ ዛፍ ስር ዳዊታቸውን እኮ ይደግማሉ አይደለም። ይሄ ማለት ምን ማለት ነው? ከቅዳሴ በኋላ ጸሎት አይጸለይም ማለት ነው? እሱ አይደለም። ቅዳሴውን የሚያፈርስ በቤተ መቅደሱ ውስጥ ማለት ነው ምንም አይነት ጸሎት አይደረግም። በቃ ከቅዳሴ በላይ ጸሎት የለም ተብሎ አንተ ግን ያስለመድከውን የራስህን ግን የቤተሰብ ጸሎት ሊሆን ይችላል፣ የግል ጸሎት ሊሆን ይችላል፣ ሌላ ጸሎት ግን እዛው ቅጽረ ቤተክርስቲያኑ ስለሆነ የጽዋ ማህበሩ ጸሎት አያስፈልገውም የሚል ነገር የለም። እና እኔ ትልልቅ የጽዋ ማህበራትንም ተካፍያለሁኝ አይቻለሁ። እዚህ መንበረ ማርቆስ 6 ኪሎ የቅዱስ ሚካኤል ዕለት በጣም የዱሮ አንጋፋ ትልልቅ አባቶች የሚሳተፉበት የቅዱስ ሚካኤል ማህበር አለ። ሁልጊዜም ቀዳሲያኑ ልኡካኑ ማለት ነው ሲጨርሱ ተጠብቆ ጸሎት ያደርሳሉ። ትልልቅ ሰዎች ናቸው። የጽዋ ማህበሩ ይቀጥላል ማለት ነው እና ይሄ አግባብ አይደለም። ይህንን እዛ ካሉ አባቶች ጋራ መነጋገር ያስፈልጋል ማለት ነው። 9ኛ ጥያቄያችን ሰላም ክፍሌ በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። ለሁላችሁም ቃለ ሕይወት ያሰማልን። በእውነት ዛሬ ሙሉ በሙሉ እኔን የሚመለከት ትምህርት ነው የተላለፈው። እግዚአብሔር ይስጥልኝ። እናም እኔ 2 ጥያቄ አለኝ። አንደኛ በጽዋ ማህበር ጊዜ የምንዘክረው ጻድቅ ወይም ቅዱስ ቀኑን አሳልፈን ወይም አስቀድመን መዘከር እንችላለን ወይ? ለምሳሌ እኔ በቅርብ የጀመርኩት የቅዱስ ሚካኤል ማህበር አለ። በጣም ከሩቅ ቦታ ስለምንሰበሰብ ከክፍለ ሀገርም ጭምር ማለት ነው 12 በሚውልበት ለሚቀርበው ቅዳሜ ተገናኝተን ነው የምናስበው እና እዚህ ላይ ምን ትሉናላችሁ? ሁለተኛ ሙሴን በተመለከተ ደግሞ ሙሴው ማለት ያለበትን ንግግር ጽዋው የሙሴው ተራ ሲሆን የሙሴውን ቦታ ተክቶ ማን መናገር አለበት? ወይም ምክትል ሙሴ ከሌለ ወይስ ሙሴው ጽዋ አይጠጣም ድግሱ እሱን አይመለከትም ብለዋል። የመጀመሪያው ቀኑ ቢያልፍ የሚለው ማለት ነው። ሁልጊዜም የሚመረጠው በቀኑ ቢሆን ጥሩ ነው ሁሌም ማለት ነው። በዛን ዕለት ከዛ ቅዱስ በረከት ለማግኘት አስበንበት ተዘጋጅተን የቤተክርስቲያናችንም ስርዓት ስለሆነ ያ ቅዱስ የሚታሰበው በዛ ቀን ስለሆነ ማለት ነው ቢሆን ይመረጣል። ቅዱሱም ራሱ በሰማይ በእግዚአብሔር ፊት ቆሞ በእለቱ ያሳርጋል። ያ ቀን የሱ ቀን በሌላ ጊዜ ያ ቅዱስ አይረዳንም ማለት ስላልሆነ ግን ችግር ከሆነ በጣም አስቸጋሪ ከአቅም በላይ የሆነ ነገር ከመጣ ግን ቀኑን አሳልፈን ብናደርገው አይ ቀኔን አሳልፋልና አልሰማህም አይልም ያ ቅዱስ ማለት ነው። እንደ ሰው እንዳናስበው ማለት ነው። በፈለግነው ሰዓት በጨነቀ ጊዜ ጥራው አይደለም የሚለው። በጨነቀን ጊዜ በፈለግን ሰዓት ብንጠራው እግዚአብሔር ይሰማናል። ቅዱሳንም የእግዚአብሔር ባለሟሎቹ ስለሆኑ ለዚህ ችግር የለውም። ለዚህ ደጋግመን ምሳሌ የምናደርገው የአረቡ ዓለም ያሉ ምዕመናንን ነው። በአረቡ ዓለም ያሉ ምዕመናን በዛ ሀገር ሕግ ማለት ነው ሰንበት ወይም ሰው የሚያርፍባት ዕለተ ዓርብ ናት። ዕለተ ዓርብ ደግሞ እኛ ጋር የምንሰራበት የሥራ ቀን ነው ዕለተ ዓርብ። ስለዚህ የግድ እሁድ አይደለም ብለው አያርፉም። በዕለተ ዓርብ ያስቀድሳሉ፣ በዕለተ ዓርብ ጽዋ ያወጣሉ፣ በዕለተ ዓርብ ይማራሉ። እንደ ሰንበት ቆጥረውት ማለት ነው። የመልአኩ የቅዱስ ገብርኤል በዓል የሚከበረው ማለት ነው በዓሉ እሁድ ቢሆን እሁድ ዕለት ታቦት አያወጡም፣ እሁድ ዕለት አያከብሩም። እሁድ አልፎ 19 ማለት ነው የሚቀጥለው ዓርብ የቅዱስ ገብርኤልን በዓል ያከብራሉ። ለምደውታል፣ ያውቁታል ያንን ማለት ነው። ልክ እዚህም ሀገር እንደዚሁ ይደረጋል። አሁን ወር በገባ በመጨረሻው እሁድ እናድርገው ወይ ሚካኤል በዋለ በመጨረሻው እሁድ እናድርገው። የሚካኤልን በዓል አሁን ሚካኤል በዋለ ቀጥሎ ባለው እሁድ ስለሆነ የሚመቸን ሁል ጊዜ ማህበሩ የቅዱስ ሚካኤል ማህበር ነው። ግን ሚካኤል በዋለ እሁድ ከዋለ ጥሩ ነው። እሁድ ካልዋለ ግን ሚካኤል በዋለ ቀጥሎ ባለው እሁድ እንሰባሰባለን ብለው የሚሰባሰቡ አሉ። ስለዚህ ይሄ በራሱ ችግር የለውም ነው። እንዲህ አይነት ሰዎች ይገርሙኛል። ለምሳሌ
ብር ለቤተክርስቲያን ሲሰጡ ማለት ነው እና ወይዘሮ ገሌ 100 ብር ሰጥተዋል እና እግዚአብሔርን አመስግኑላቸው ሲባል ስም ይሳሳታል አይደል? ወይዘሮ አልማዝ ከሆኑ ወይዘሮ አስቴር ተብሎ ይነገራል። ከዛ ሴትዮዋ ሮጦ መጥተው አይ አስቴር አይደለም አልማዝ ነው ይላሉ። አሁን እግዚአብሔር አይሳሳትም። ከበደ የሚባል አሰፋም ተሰጥቷል። ዋጋ የሚሰጠው እግዚአብሔር ነው። ይሄ እምነቱ ስለሌለን በትክክል ስሜ ሲጠራ ነው እግዚአብሔር የሚደሰተው ብሎ የሚያስቡዋሉ እና በእግዚአብሔር ላይ የምናምነው እምነት አንዳንድ ጊዜ ደካማ ሲሆን ነው። ስለዚህ በቀኑም ቢሆን ይመረጣል። ግን በችግር ምክንያት ያለ ቀኑ ሆኖ በዛ ቅዱስ በዛ ሰማዕት በዛ መልአክ ብንሰባሰብ በራሱ ችግር የለውም ነው። ሙሴውን በተመለከተ የሙሴው ተራ ሲሆን ምን ይሆናል? እሱ ነው እየጠራ ሰዎችን ጸሎት የሚያስደርሰው። ለምሳሌ አይታል ሽልማት ፕሮግራም ላይ የሽልማት ፕሮግራም ላይ እየጠራ ያሸልምና ራሱም ተሸላሚ ሲሆን አንዳንድ ጊዜ ለአንዱ ሰው ማይኩን ይሰጥና እንግዲህ ሌላው ተሸላሚ ደግሞ እገሌ ነው ተብሎ ይነገራል። ማይኩን ሰጥቶ ሽልማቱን ተቀብሎ መልሶ ደግሞ ወደ መጥራቱ ይሄዳል። ስለዚህ ሙሴውም ተረኛ ሲሆን ከማህበሩ አንዱ ሰው ያንን ጽዋ ይዞ ተረኞቹን መጥራት ይችላል። በራሱ ችግር የለውም ማለት ነው እንጂ ሙሴ አያወጣም ጽዋ የሚባሉማ እንዴት ይሆናል እንዴ? ይሄ ማለት ምን ማለት ነው? የሚቀድሱት ወይም ደግሞ የሚያቆርቡት አይቆርቡንም እንደማለት ነው ማለት ነው። አየህ፣ የሚቀድስና የሚያቆርብ ሰው ይቆርባል። ስለዚህ ጽዋ ለማስወጣት ሙሴ የሆነውም ሰው ጽዋ ያወጣል። ጽዋ የማያወጣ ሙሴ ምን ያደርግልናል? ይሄ የማይቆርብ ሰባኪ የማይቆርብ ዘማሪ እንደማለት ማለት ነው። ወይም የማይቆርብ ቀዳሽ ምን ያደርግላታል ለቤተክርስቲያን? ስለዚህ ተሳታፊ ነው፣ የጽዋው አንድ አካል ነው ማለት ነው። 3 ጥያቄዎች ናቸው። 3ቱንም መልሰናቸዋል ማለት ነው። ለዚህ መርሃ ግብራችን የመጨረሻው ጥያቄ የሆነው ስምረት የተዋሕዶ 21 በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። መምህር እንደው ጥያቄ ነበረኝ በዚሁ በጽዋና በማህበር ላይ ጥያቄም ጽዋ ማህበር በእኛ አካባቢ ሲደረግ ለስራው የሌላ እምነት ተከታዮች መጥተው ስራውን ይሰራሉ። ስራው ካለቀ በኋላ ለሰራችሁበት ወይም ደክሟቸዋል ተብሎ ሌላ ምግብ ይሰራና ቅመሱ ይባላሉ። ሌሎቹ ችግር የለውም ብለው ይመገባሉ። ሌሎቹ ደግሞ የሃይማኖቱ ተከታይ አይደለውም ብለው ስራውን ብቻ ሰርተው ይሄዳሉ፣ አይመገቡ። ሌሎቹ ደግሞ ማህበርተኞቹ ከሄዱ በኋላ ተመልሰው መጥተው ይመገባሉ። ይህን እንዴት ያዩታል? በአጠቃላይ ጥያቄ ማህበሩ ስርዓቱ ካለቀ በኋላ ማህበርተኞቹ ከሄዱ በኋላ በየትኛውም ሃይማኖት ተከታዮች ቢሆን ችግር አለውን? ማለቴ ቤት የሚደገሰውን ካበዛው ይቅርታ። ጥያቄው ጥሩ ነው፣ ግን በዛ አካባቢ ያሉ ሰዎችን እኔ ሳላደንቅ አላልፍም። የጽዋ ማህበሩ በሚደረግበት አካባቢ ያሉ ሰዎች የአብሮነታቸው የማህበራዊ ህይወታቸው እና መረዳዳታቸው በጣም የሚደነቅ ነው። ይህን እናደንቃለን። አንድ ሰው የጽዋ ማህበር ተረኛ ሲሆን ሁሉም ተሰባስቦ በሃይማኖት የማይመስሉት እንኳን ማለት ነው ተሰባስቦ ማገዝ ማለት በጣም የሚገርም ነው። የሚረክስ ነገር የለም፣ የሚቀየር ነገር የለም። አንድ ሰው እንጨት ሊያመጣ ይችላል፣ አንድ ሰው እሳት ሊያነድ ይችላል፣ አንድ ሰው ሽንኩርት ሊከትፍ ይችላል። ሃይማኖቱ ምንም ይሁን ምን ማለት ነው እና መጨረሻ ላይ ተሰብስቦ ነው ጸሎት የሚደርስበት ያ የተሰራው ምግብ ማለት ነው። ጸሎት ሲደርስበት ይባረካል ማለት ነው እና በራሱ ችግር የለውም እና ይሄ የነሱን ቅንነት እና የነሱን አብሮነት አድርቆ ከማለፍ ውጪ ምን ጨምረው ነገር የለም። ግን ይሄ መረዳዳት ባህላችን ነው፣ መቅረት የለበትም። በእርሻ ጊዜ አረም ሲሆን አጨዳ ሲሆን የምናደርገው ነው። እንደዚህ የማህበር ስራ የደቦ ስራ የተለመደ ነው። በማህበር ውሃ መቅዳት፣ እንጨት መፍለጥ፣ አሻሮ፣ እንኩሮ ማንኮር የመሳሰሉት። እንጀራ ራሱ አሁን ሲጋገር አንድ ቦታ ብቻ አይደለም። ድሮ በየቦታው ምጣድ ይጣዳል እና ሊጥ ከተቀነሰ ይወሰድና ያን ጋግረው ያመጣሉ እና ይሄ በጣም የሚደነቅ ነው። ዝክሩን ቢቀምሱ ችግር አለው ወይ? በጭራሽ ችግር የለውም። ዝክሩ እኮ እንደ ቅዱስ ስጋውና ክቡር ደሙ አይደለም። ያ ያልተጠመቀ ያላመነ ሰው የሚቀበለው አይደለም፣ ዕዳ ስለሆነ ማለት ነው። ራሷ ሳትጠመቅ ሌላ ሰው ልታቋቁም ሄደች እንደተባለው ያ መድኃኒት ይሆንላቸዋል፣ ወደ መስመሩ ሊያመጣቸው ይችላል። አይ የግድ ክርስቲያን መሆን አለባቸው የሚል ነገር የለም። ካለባቸው ደዌ የስጋ ደዌ ሊሆን ይችላል፣ ሊፈወሱ ይችላሉ። እንደ ማንኛውም ጸበል እንደምንጠመቀው ማለት ነው። ሰዎቹ 3 አይነት ሰዎች ይመስሉኛል አሁን የተጠቀሰው። የመጀመሪያዎቹ ስራውን ሰርተው የሚሄዱ እኛ ምንም አንቀምስም የሚሉ ማለት ነው። ሃይማኖታችን ሌላ ስለሆነ ሃይማኖታችን ስለማይፈቅድ
ከዚህ ዝክር አንሳተፍም። ስራውን ግን ሰው ስለሆነን ጎረቤቶች ስለሆነን በማህበራዊ ስለሚያስገድደን በስራው እንሳተፋለን። ዋጋ እናገኝበታለን ብለን ወይም ጸድቅበታለን ብለን አይደለም፣ እናግዝ ብለን እንሳተፋለን። እነዚህ ችግር የለባቸውም። ሁለተኛዎቹ ሰርተው ይቆዩና ዝክሩን መካፈል ስለማይፈልጉ ሃይማኖት ነው ብለው ስለሚያስቡ ማለት ነው። ግን ደግሞ ለብቻቸው ምግብ ይሰራና ከዝክሩ ውጪ ማለት ነው ምሳቸውን በልተው እንዲሄዱ ይደረጋል። ይሄ በጣም ቅዱስ ሐሳብ ነው፣ የተለመደው። የእምነቱ ተከታይ ያልሆኑ ሰዎች እኛ የምንሰራውን ምግብ ላይበሉ ይችላሉ። ስለዚህ እነሱ የሚመለከታቸው ምግብ ተሰርቶ አንዳንዶቹ ደግሞ ድስት ሁሉ ይሰጣቸውና ራሳችሁ ሰርታችሁ ብሉ ተብሎ ሰርተው የሚበሉበትም አጋጣሚ፣ ይሄም ጥሩ ነው። ሶስተኛዎቹ ደግሞ ከዚህ ከፍ ያሉት ደግሞ ምን ያደርጋሉ? ይሰሩና ዝክሩ በኋላ ላይ ሰዎች ተጠርተው በልተው ጠጥተው ከሄዱ በኋላ ይመጡና የዝክሩን ምግብ ይሳተፋሉ ማታ። ለምንድን ነው እንደዚህ የሚያደርጉት? ሰው እንዳናጨናንቅ ነው። እኛም ሁለተኛ ተጠሪዎች ሆነን እኛ ጎረቤት ነን፣ እዚህ ነው ያለነው፣ አንቺ እንግዳሽን ሸኚ፣ እንግዶቹ ከሄዱ በኋላ ግን መተን ከእንግዶቹ የተረፈውን እንበላለን። ስለዚህ ሶስቱም እያደረጉ ያሉት ትክክል ነው። የጽዋ ማህበር ደግሞ አንዱ ጥቅሙም እሱ ነው። በአካባቢው ያለውን ሰው በሙሉ እንደየባህሉ እንደየሃይማኖቱ ያሳትፋል ማለት ነው። እና ጠያቂያችን በራሱ ችግር የለውም፣ መቀጠል አለበት ነው። በጣም መልካም። እንግዲህ ለዛሬ በምዕራፍ 5 የያዝነው የጽዋ ማህበር በልማድና ክርስትና አይን ወይም ደግሞ ጽዋ ማህበርና ልማዶቻችን በሚል በተሰራው ትምህርት ላይ ወደ 10 ጥያቄዎችን አንስተን ተነጋግረናል። እጅግ ደስ በሚል ሁኔታ ለሁላችንም ረፍት የሚሆን የህይወት ስንቅ የሚሆን ቃል እግዚአብሔር እናስተምረናል። ቃልዎት ያሰማልን። አሜን። አብሮ ያሰማልን። በጣም እናመሰግናለን። በመጨረሻ ምንድነው ከዚህ በኋላ የልማድና ክርስትና መርሃ ግብር አይቀጥልም? ይቀጥላል እንዴ? ይቀጥላል። ክርስቲያኑን ልብ ቀጥል ያደረጉ ነው እንዴ? መቀጠል ይቀጥላል። ምንድነው በዚህ ይዘት ከዚህ በፊት በ2017 ይዘን የመጣነውን አውድ ለ3 ይዘን ትምህርቶች እንደዚህ እንካፈልና ከዛ ደግሞ ጥያቄዎች ሲነሱ ልክ ከ2016 እንደቀጠለው እነዚህ ጥያቄዎችን እናስቀጥላለን። የዚህኛው ጥያቄ መልሱ ይቀጥላል። ያኛውን ግን ከትምህርቱ በኋላ ነው ጥያቄው የሚቀጥለው። ትምህርት የሚሰጥባቸውን መርሃ ግብሮችን ግን እንደ ከ2016 ዓመተ ምህረት እንደነበረው የልማድና ክርስትና አይን በአንዳንድ ምክንያቶች ወደዛ አይነት መስመር ለመቀየር ተገደናል እና ከዚህ በኋላም ያው ለተመልካቾች ግልጽ ለማድረግ ይህ መርሃ ግብር ከተላለፈ በኋላ የሚቀጥለው ሳምንት ቅዳሜ የሚተላለፈው መርሃ ግብር በመጋቢ ሃይማኖት መምህር ምትኩ አስተምህሮ ቀጥታ ሆነው ፊት ለፊት እናንተን እየተመለከቱ ለእናንተ ትምህርቶችን ያደርሳሉ። እናንተ ደግሞ የምታደርሱትን ጥያቄዎች እንደተለመደው እኔ ጥያቄያችሁን እየተቀበልኩኝ ለሳቸው እያቀረብኩኝ ምላሽ የምንቀበል ይሆናል ማለት ነው። እንግዲህ ያው በዚህ ሐሳብ ላይ ምናልባት ሐሳብ የምታቀርቡ ከሆነ ባይሆን ጥሩ ነበረ። እንግዲህ ጫናው እኔ ላይ ነው። ቀንዲል ሚዲያ አምጥቶ ያስቀመጠው አጋዥ አግኝቼ በጣም ደስ ብሎኝ ነበር። ግን ምክንያቶቹን ወደፊት ያው እናንተ እያወቃቸዋቸው እየተረዳቸዋቸው ስትሄዱ ልክ ናችሁ ብላችሁ እንደምትደግፉን እርግጠኛ ነን። ወደፊት በተለየ መልኩ የእናንተን አስተያየት ሐሳብ እየተቀበለን የምናስኬደው ይሆናል። ለአሁኑ ግን ጫናው ወደ እኔ ተመልሶ መጥቷል። ስለዚህ ከእናንተ ጋር በእናንተ ጸሎት እችለዋለሁ። ቀዳሚ ግን ያው እንዳለው ጥያቄዎቹን ይዞ የመምጣቱ መርሃ ግብር ይቀጥላል ማለት ነው። ግን ከሁሉም እኔ በጣም ደስ የሚለኝ መርሃ ግብሩን ሰርተን ከጨረስን በኋላ ቀዳሚ እንደ ማንኛውም ሰው ይለቀቃል አይለቀቅም የሚለው ጉጉት እኛም ውስጥ አለ በነገራችን ላይ ማለት ነው። ሁሉ ጊዜ እኔ አስባለሁ ክፍለ ሀገር ለጉባኤ በሄድኩ ጊዜ በተለይ የማታውን የቅዳሜ ማታ መርሃ ግብር ጨርሼ ወደ ማረፊያ ሲሄድ የመጀመሪያ ሰርች ማድረገው እሱ። አንዳንዴ በሆነ ምክንያት ሲዘገይ ራሱ ደውላለሁ። ታስታውስ ከሆነ ምንድነው የዘገየበት ምክንያት እና ኮሜንቶቹን ነው አስተያየቶቹን ነው ማነበው። ሁሉንም ነው ማነበው በስነ ስርዓት ማለት ነው። እንደውም 2-3 ጊዜ ማነበበት ጊዜ አለ። አንደኛ ዝም ብዬ ምን ተባለ ለማለት አነባለሁ። ሁለተኛ ደግሞ ጥያቄዎች አንተ ከመረጥክ በኋላ የቀሩ ጥያቄዎች ካሉ ብዬ ደግሞ ሶስተኛ እዛው ላይ መመልሳቸውም ደግሞ አሉ። እዛው ላይ መልስ መሰጣቸውም እየገባው አሉና ስለዚህ እኔ ስለምትከታተሉ በተለይ አስተያየት ሐሳብ ስለምትጽፉ ዝም ብላችሁ ስለማታልፉ ለሌሎቹ ሼር ስለምታደርጉ የእናንተን እገዛ በእግዚአብሔር ቸርነት ጥግ አድርገን እንቀጥላለን ብዬ ነው ማስበውና በተለመደው መንገድ እንመጣለን። ያው ከመቋረጥ
ድኗል አይቋረጥም ማለት ነው። አናቋረጥም። በተቻለን አቅም ሁልጊዜ አዳዲስ ነገሮችን ለመፍጠር እየሞከርን ነው። የስራ ጫናዎችም ብዙ ቢደራረቡብንም እውነት ለመናገር በምንችለው ነገር ግን እንደው ምዕመኑ ጋር መድረስ ያለበትን የእግዚአብሔር ቃል እኛም ደግሞ በህይወታችን ምን ሰርተን አለፍን የሚለውን ምላሽ ለጭንቅላታችን ለመስጠት ለልባችን ለማረፍ የሆነ ስራ መስራት በጎ ስራ መስራት አለብንና ያ ስራን ለመስራት አሁን የመራ ግብርም በ2017 በዚህ አይነት መልኩ ይቀጥልና ደግሞ 2018ን እያቀርን ያለ ነው። የሚገርማቸው አሁን ለ2018 ደግሞ ምን አይነት መራ ግብር ይዘን ብንመጣ ይሻላል? ህዝቡን እንዴት ሊያስተምር ይችላል? ምን አይነት ሐሳቦች ያልተዳሰሱ የቤተክርስቲያን እምቅ ሀብት የሆኑ ግን ወደ ህዝበ ክርስቲያኑ ያልወጡ ምን አይነት መራ ግብሮች አሉ? እነሱ የሚፈልጉት ሳይሆን የሚያስፈልጋቸውን ብለን ነው የምናስበው። እውነት ለመናገር ይሄ ያስፈልጋቸዋል። እስካሁንም ልማድና ክርስትና እናንተ ጠይቃችሁን አይደለም ወደ እናንተ ይዘን የመጣ ነው። እውነት ለመናገር እኛ ስናመጣው ግን እናንተ እንደተጠቀማችሁበት ብዙ ማሳያዎችን ነገራችሁን። ከዛ ቀጥሎ ፍትሐ ነገሥትንም ይዘን ስንመጣ እናንተ ፍትሐ ነገሥትን ጠቁማችሁን አይደለም፣ ነገር ግን ፍትሐ ነገሥት ያስፈልገናል የሚለውን ነገር ሐሳብ አንስተን ፍትሐ ነገሥትን ወደ እናንተ አመጣን። አሁንም ሌሎች መርሃ ግብሮች ደግሞ ለእናንተ ያስፈልጋሉ፣ ለህይወታችሁ ይጠቅማሉ፣ ይዛችሁት ልትጓዙበት ትችላላችሁ፣ በህይወታችሁ ለህይወት ጉዟችሁ ይጠቅማችኋል ብለን የምናስባቸው መርሃ ግብሮች ይዘንላችሁ እንመጣለን። አብሮነታችሁ ከኛ ጋር ይሁን። የቀንዲል ሚዲያ መርሃ ግብሮቻችንን ከሳምንት እስከ ሳምንት የሆኑትን በተለይ ደግሞ በዚህ በዋናው ቻናል መርሃ ግብሮች እንደዚህ ከስቱዲዮ የሚተላለፉ መርሃ ግብሮችን ቀንዲል አውደ ምሕረት የሚለው ቻናል ላይ ደግሞ ከአውደ ምሕረት የተገኙትንም ከሳምንት እስከ ሳምንት እንደዚሁ ደግሞ አጫጭር ትምህርቶችን ደግሞ ፍሬ ሀሳቦችን አውጥተን ደግሞ ቀንዲል ሾርት ብለን የቀንዲል ሚዲያ አካል የሆኑ ቻናሎችም አሉ። እነሱን እየገባችሁ ከሳምንት እስከ ሳምንት የሆኑ ትምህርቶችን መርሃ ግብሮች እንድታገኙ ግብዣዬን አቀርባለሁ። ሳምንት በልማድና ክርስትና ከመጋቢ ሃይማኖት ጋር እንገናኛለን። እስከ ሳምንት ቸር ሰንብቱ።